ክርስቲያኖች እንዲሰግዱ ነብዩ መሐመድ ፈቅዶላቸው በጣም የመቻቻል ሃይማኖታቸውን አትንኩ ሃይማኖታችሁ እንዳይነካ ብሎ እንደዚህ ተረረም የሚል ተረት በጣም አለች እኮ። እቺን ተረት ዛሬ እናፈርሳታለን። ትልልቅ ኡስታዞች ተወዳጅ የሚባሉት የዋሿት ነች። እነ ኡስታዝ አቡበከር እነ ኡስታዝ ያሲን ኑሩ እና አህመዲን ጀበል የተረቷት መጽሐፍ ነች። የነሱ ተረት ነች። በእውነታው የሌለች ነች። እሷን እንዴት እንደምናፈርስ አሳያችኋለሁ። ከልጅነት ጀምሮ ስትነገረን ያደገችው ያቺ ተረት ክርስቲያኖችን ለመሳቢያ ለማጣለያ። ለምሳሌ አቡበከር እንኳን የቴዲ አፍሮ ሚስት ጋር ሄዶ ደልሎባታል። አመለስትም ውጪ ጋር ማናዘዋል እሸቱ ጋር ሄዶ ደልሎበታል። ደግሞ ማን ጋር እንደሆነ ብቻ እንደዚህ ሸውደውበታል። የክርስቲያን ፖድካስቶች ላይ ይቀርቡና እቺን ተረት ያወሩና እስልምናን ሰብከውበት ይወጣሉ። አንደኛውማ የማናዘዋል የሚባለው ነው። የአእምሮ መቀንጨር አለባችሁ ምናምን እያለው ይስቃል አብሮ። ሰው አእምሮ መቀንጨር አለባችሁ ተብሎ ማለት ነው ሙልጭ አድርጎ እየሰደበው ያሞገሰው መስሎት ነው መሰለኝ። ማናዘዋል አንተ ስላልተባለና ስሙ ስላልተጠራ መሰለኝ ይስቃል አብሮ ማለት ነው። ኧረ ወንደርፉል ይላል። እየሰደበው እኮ ነው። እሱን የሰደበው አልመሰለውም ስሙን ስላልጠራ ማለት ነው። እንዲህ ብለው የሚያምኑ ኢየሱስን ገለውብናል ብለው የሚያምኑትን እንደዚህ እንትን የሚሉ ምናምን የአእምሮ ችግር አለባቸው መቀንጨር አለባቸው ሲል እኛን ሙስሊሞችን ነው እኛ አልተገደለም የምንለውን እኛን ነው እንትን መደገፍ ያለባችሁ ተገድለዋል የሚለው እንደዚህ የሚሉትን እነሱ የአእምሮ መቀንጨር አለባቸው። ወንደርፉል ኢትስ አሜዚንግ ምናምን ይላል ማለት ነው። የተነሳውን እናሳያችሁ። የተዋሸበትን አንድ እንትን እናሳያችሁ። ኦልዌይስ እውነት ተናገሩ። እዚህ ጋር እችን ንግግር አዳምጧት። ሄዶ እንዴት እንደፎገረው ማለት ነው። አስቀጥለው ሚዩት ነው። ወደ ሌላ ክርስቲያኖች ስመልስ ክርስቲያኖቹ ነቢዩ መሐመድ መስጊድ ውስጥ መጥተው ውይይት እያደረጉ የሰኔ ጾም ላይ ነው የነበሩት። ቅዳሴ ሰዓት ደረሰባቸው። ቅዳሴ ሰዓት ደረሳቸው ሲሉ ውይይቱን አቋርጠው ቅዳሴያችሁን አድርጉና ከዛ በኋላ ውይይቱን እንቀጥላለን አሏቸው። መስጊድ ውስጥ ነው ነብዩ መስጊድ ውስጥ ዛሬ የምድራችን ሁለተኛ የተቀደሰ ቦታ የሚባለው መስጊድ ውስጥ ጥግ ላይ ጸሎት ማድረግ ጀመሩ። ቅዳሴ ሰዓት ቅዳሴ እያደረጉ መግሪብ ሶላት ደረሰ። የአሁኑ ወቅት ሶላት አዛን ተደረገ። በዚህኛው መስጊድ ሙስሊሞች ሰገዱ ነብዩ እየመሩ። ሌላ ክርስቲያኖች ስመልስ ክርስቲያኖቹ ነብዩ መሐመድ መስጊድ ውስጥ መጥተው ውይይት እያደረጉ የሰኔ ጾም ላይ ነው የነበሩት። ቅዳሴ ሰዓት ደረሰባቸው። ቅዳሴ ሰዓት ደረሳቸው ሲሉ ውይይቱን አቋርጠው ቅዳሴያችሁን አድርጉና ከዛ በኋላ ውይይቱን እንቀጥላለን አሏቸው። መስጊድ ውስጥ ነው ነብዩ መስጊድ ውስጥ ዛሬ የምድራችን ሁለተኛ የተቀደሰ ቦታ የሚባለው መስጊድ ውስጥ ጥግ ላይ ጸሎት ማድረግ ጀመሩ። ቅዳሴ ሰዓት ቅዳሴ እያደረጉ መግሪብ ሶላት ደረሰ። የአሁኑ ወቅት ሶላት አዛን ተደረገ። በዚህኛው መስጊድ ሙስሊሞች ሰገዱ ነብዩ እየመሩ። እንግዲህ ይሄ ነው ይሄ ተረት በነገራችን ላይ እኔ ፎይ ኦኬ እንትኑን እየደጋገመብህ መሰለኝ። ያ ስለዚህ የሰኔ ጾም ነው አለ። የሰኔ ጾም ላይ መስጊድ ውስጥ ሰገዱ፣ ቀደሱ። ቅዳሴ መስጊድ ውስጥ ይቻላል እንዴ? ቅዳሴ በየቦታው እንደሚቀደሰው ወገን ቅዳሴ ያስበዋል የምታቆርበውና ቅዱስ መፈተቻም እሱም አይኖር ምንም መጽሐፍ ቅዱሱ እንትኑ ጽናጽኑ ምንም በቃ ዝም ብለህ ሄድ ብለህ የምቀድሰው ነገር አደረገው። ቅዳሴ እንግባ። እሱ ብቻ እኮ አይደለም የሚያስቀው ፓርት ምን እንደሆነ ታውቃላችሁ? ፈኒው ፓርት ምንድን ነው መሰላችሁ? መግሪብ ሰዓት ደረሰ ነው ያለው። የሰኔ ጾም ታውቁታላችሁ። ማክሲመም ከሄደ 9 ሰዓት ድረስ ቢቆይ ነው ማክሲመም። ከዛ እስከ 9 ሰዓት ነው ቅዳሴ። መግሪብ ደግሞ 11 ሰዓት አካባቢ ላይ ነው እነሱ የሚሰግዱታል። ገና ቅዳሴው ያን የተጀመረ እኮ ነው የሚለን። ቅዳሴ ያኔ እንትን አሉ 11 ሰዓት ላይ ቅዳሴ
ይመጣዋል። ቅዳሴ በየቦታው ይቻላል። ምክንያቱም ሐዋርያው ቅዱስ ጳውሎስ በሁለተኛ ቆሮንቶስ ላይ ምዕራፍ 6 ላይ እግዚአብሔር ቤተ መቅደስ እና የጣዖት ቤተ መቅደስ አንድ እንዳልሆነ እንደማይቻል ነግሮናል። ቁርአኑ ላይ እንደማይቻል በኋላ እንሄድበታለን። በመጽሐፍ ቅዱስ ግን እዚህ ጋር አላሁ አክበር የሚባልበት ላይ እዚህ ጋር ደግሞ ከጎኑ ቅዳሴ አይካሄድም። ዝም ብለህ ቤት ውስጥ ሁሉ እኮ ዝም ብለህ በቃ የምታደርገው አደረገው ቅዳሴ እና ለዛሬ እዚህ እንቀድስ፣ ነገ እዛ ጋር እንቀድስ። እዚህ ጋር ጣዖት እየተመለከ እዚህኛው ጣዖት የሚመለክበት ላይ እህታችን አይ ቲንክ ትናንት ወዲያ ምላሽ ሰጥቼባት ነበር። አንድ እህታችን ነቢዩ በጣም አዛኝ ከመሆናቸው የተነሳ አለች። አዛኝ ከመሆናቸው የተነሳ መግሪብ ስንት ሰዓት ነው? 6 ሰዓት ጉዳይ 12 ሰዓት ከ37 ከምሽቱ ለአንድ ሰዓት 20 ጉዳይ ማለት ነው። በስመ አብ። ታዲያ እዚህ ጋር ነው ቅዳሴ እዚህ ላይ ነው የሚቀደሰው? ሰባት ከምሽቱ እንግዲህ ሙስሊሞች አሁን የሚያፈጥሩበት ሰዓት ኦልሞስት ማለት ነው። ቅዳሴ በዚህ ሰዓት ቅዳሴ ገቡ ሲጾሙ ብለው የዛን ሰዓት ቅዳሴ ሲቀድሱ አስባል። ያውም የሰኔ ጾም ሰኔ እንግዲህ ፍልሰታን እንትን የምትሉ ምናምን ታውቁታላችሁ። እሺ እችንም ውሸቷን እንያዛትና እህታችን ይህንን እንትን ብላ ምላሽ ሰጥተነዋል። ኤኒዌይስ ኮመንት ታደርጉላ ካላችሁ የሆነ ቪዲዮ አይቻለሁ፣ ምንም እንዳትሉ። የእውቀት ክፍተቶች ስህተቶች ሊኖሩ ስለሚችሉ እኛ እንትን የምንለው በእውቀት የመጣን ምክንያቱም እነኛዎቹ ክርስቲያኖችን የሚጠቀሙበት ምክንያት ምንድን ነው? የሰው ጆሮ በደንብ ይገዙበታል። ክርስቲያን ሲናገረው ለካ እውነት ነው የሚል ስለሚያመጣ ነው ሆን ብለው ይህን የሚጠቀሙት ኡስታዞቻቸው። ተመጣጣኝ ምላሽ እንሰጣለን። ተመጣጣኝ ምላሽም ተሰጥቷል፣ በቂ ነው። ግን እኛ ከሰጠነው በተጨማሪ ደግሞ አንደኛ ኡስታዝ መጥቶ ምላሽ ሰጥቷል። ዛሬ ምላሹን አስደምጣቸው ባይዘ እዚህ ላይ ደግሞ በተጨማሪ ያሲን ኑሩም የቀጠፈውን ላሳያችሁ። ያሲን ኑሩ ተወዳጅ የምትሉት ምርጥ የምትሉት አምናኔን ይገደል ይፈለጥ ሲል የነበረው ሼት እናደርጋለን። እዚህ ላይ መጥተህ ደግሞ ከኛ ፊት ብታወራው ያሲን ኑሩ እኛ ጋር መጥቶ ብቅ ብሎ ከኛ ጋር ቢያወራ ደስ ይለን ነበረ። እንደዚህ ብሎ ቀጥፎ የራሱ ኡስታዝ ምላሽ ሰጥቶበታል። እችኑ ንግግር በነገራችን ላይ ይሄ በጣም ታዋቂ ኡስታዝ ነው እና ያሲን ኑሩ ላይ ነው ቪዲዮ የሰራው ማለት ነው። ምን ያህል እንደሚዋሹ ነው ከዚህ የምትረዱት። ምን ያህል ዋናዎቹ ራሱ ምን ያህል አጭበርባሪዎች እንደሆኑ ከዚህ መረዳት ትችላላችሁ። ይሄኛው የመለሰውን ለያሲን ኑሩ ላስደምጣችሁ። ወደ ነብዩ ሰለላሁ ዐለይሂ ወሰለም ቃል ሆኖ እስልምና ለማጥናት ሲመጡ 11 ሰዓት ላይ የቅዳሴ ሰዓታቸው ደረሰ። 11 ሰዓት ላይ ምን ሆነ? የቅዳሴ ሰዓታቸው ደረሰ። ሲከራከሩ ቆዩና 11 ሰዓት ላይ የቅዳሴ ሰዓታቸው ደረሰ። እኛ ቅዳሴ አስቀድሰን አናውቅም። በቃ አንተ ቅዳሴ ለካ የሚገባው ማታ 11 ሰዓት ላይ ነው። ኡስታዞች እኮ ይዋሿት፣ በቃ ይዋሿታ። ሰዓት ላይ ሄዳችሁ ለመማት ታስቀድሱት። ቅዳሴ የሚደርስባቸው 11 ሰዓት ላይ ነው። እንግዲህ ሰኔ ጾም ስትጾሙ ለ11 ሰዓት ላይ ቅዳሴ ሲጀመር ይሄንን ነው ሃይማኖት ብለው የሚፎገሩን ማለት ነው። አታቁም፣ እናንተ አታቁም። ስለማታቁ ነው ባይዘ ከሄዱት ውስጥ ዴሌጌሽን ኦፍ እንትና ወደዚህ ነብዩ ጋር ሄዶ የተባሉት አንድም ኢትዮጵያን ክርስቲያኖችም አሉበት። ኢቨንሻ ከኢትዮጵያ ኢቨንሻ ምንትን ባለው ላይ ከኢትዮጵያ የመጡ ክርስቲያኖችም ብሎታል። ከአቢሲና የመጡ ናቸው ብሎታል። የናይጄሪያን ክርስቲያኖች ኢትዮጵያን የሚያካትታሉ። ኢትዮጵያኖች እናንተ ለመማት አስቀድሱት። እስከ 11 ሰዓት ይጾማል። ቅዳሴ የሚገባው 11 ሰዓት ላይ ነው። አታውቁም። ለዛ ነው እንግዲህ 11 ሰዓት የማስቀደሻ ሰዓት ደረሰ። ሙስሊሞች ደግሞ 12 ሰዓት ከ37 ወይም 12 ሰዓት ከ40 ምናምን ይሰግዳሉ። እስከዛ ሰዓት ድረስ መስጊድ ውስጥ እንግዲህ ቅዳሴያቸውን አልጨረሱ። ሉክ ስለሚያወሩ ነው የሶላት ሰዓት ደርሷል አሏቸው ክርስቲያኖች።
ለክርስቲያኖች እስልምና ላ ኢክራሀ ፊዲን ሲሉ ቀናቸዋል። طيب አልሐምዱሊላህ ወሰላቱ ወሰላም አላ ረሱሊላህ ብለናል። አላህ ስብሐነሁ ወተዓላ ኸይሩን ይግጠመን። ምን አሉ ዑለማዎች? የነጅራን ነሳራዎች ነቢ ጋር ሰለላሁ ዐለይሂ ወሰለም ወፍድ ሆነው በመጡ ጊዜ እዛ ሰግደዋል የሚለውን አተር አጠቃላይ ወይ ደግሞ ሐዲቱ መልሰውታል ዑለማዎች። ኢማም ቡኻሪ፣ እብን ሕባን፣ ነሳኢ ወገይሪሂም ሐዲቱ ደዒፍ ነው ብለዋል። እንደውም ምን አሉ ዑለማዎች? ላ ዩሕተጁ ይሄ ሐዲት እንደውም ለሁጃም አይሆንም። ይህንን አይነት አተር ይህንን አይነት ንግግር ለሌሎች እንደው ኢስቲናስ አድርጎ እንደው ማውራቱ ራሱ አይሆንም ብለዋል ዑለማዎች። ምን አሉ? አልአተሩ ልዋሪዱ ፊ ሰላት ወፍድ ነሳራ መስጊድ ነቢይ ሰለላሁ ዐለይሂ ወሰለም ደዒፉን ላ የሰሑ ሰነደን ወላ ዩሕተጁ ብሂ እንታ ወላ ዩሕተጁ ብሂ። ስለዚህ ኡስታዝ ያቡ አደራ እለዋለሁ። አላህ ስብሐነሁ ወተዓላ ሁላችንም በኸይር መንገድ ላይ የምንጣራ ያድርገን። ስለዚህ ነሳራዎች የሙስሊም መስጂድ ውስጥ ገብቶ መስገድ ፈጽሞ አይፈቀድም። ነቢይ ሰለላሁ ዐለይሂ ወሰለምም አልፈቀዱም። አላህ ስብሐነሁ ወተዓላ በቁርአን ውስጥ ምንድን ነው የሚለው? ወአነ አልመሳጅደ ሊላሂ ፈላ ተድዑ መዐላሂ አሐዳ። መስጂዶች የተዘጋጁት ለአላህ ስብሐነሁ ወተዓላ ኢባዳ ብቻና ብቻ ነው። እንደውም ምን አሉ ኢማም አልቁርጡቢ ረሂመሁላሁ ተዓላ በተፍሲሩ መጨረሻ ላይ ወላ ተጅዐሉ ሊገይሪላሂ ፊሂ ነሲበን፣ ከአላህ ውጭ ለሚመለክ ነገር እዛው ነሲብ ወይ ደግሞ ምንም አይነት እድል ሊያገኝ አይገባም። ስለዚህ ይሄ ሐዲስ ሰሂህ አይደለም፣ እንዳታሰራጩ እንደዚህ አይነት ሐዲሶችን። ባረከላሁ ፊኩም። በአላህ መስጂድ ውስጥ ሊሰገድ የሚገባው ለአላህ ጀለ ጀላሉ ብቻና ብቻ ነው። ወላሁ አዕለም። ሼር አድርጉ። አላህ ሱብሓነሁ ወተዓላ ኸይር ይቅጠመን። እንግዲህ አሁን እድሜ ልክ ሲቀጠፍ የነበረ ተረት ተረት ሙስሊሞች ገብተው ደግሞ ይነግሩናል ማለት ነው። እድሜ ልካችንን እኔ በልጅነቴ ጀምሮ ይሄን ተረት ተረት አውቀዋለሁ። በልጅነቴ ጀምሮ ይሄን ተረት ተረት ስሰማው አድጌያለሁ። እንጨፍርባቸው እስኪ ያለ ውሸት ማይቆም አይችለው። ከዚህ በላይ ምንድን ነው እሱ የምትፈልጉት? ቅዳሴ 11 ሰዓት ደረሰባቸው። የሰኔ ፍልሰታ ጾም ካህናቶቹ ሰኔ ፍልሰታን ሲጾሙ 11 ሰዓት ቅዳሴው ደረሰና መስጊድ ውስጥ ቅዳሴ ቀደሱ። የዚህን ያህል ነው ነብዩ ከክርስቲያኖች ጋር ምን ያደረጉት? ህብረት ያደረጉት። አሜን ነው፣ አሜን ነው፣ አሜን በል እንጂ አሜን። መሐመድ ከራሱ አይናገርም። አሜን ነው። ሼኮ ፓስተር ልሆን በሼክኛ ፓስተር ልሆን ግን ማለት ምንድን ነው እሱ? ምን ለመሆን ነው? በዚህ መጠን ውሸትን መናገር፣ በዚህ መጠንስ መቅጠፍ ምንድን ነው ጥቅሙ? ምን ይጠቅማል? ምን ይጠቅማል? እኛ ፍልሰታን ሕፃን ሆነን እንኳን አስቀድሰናታል። ማለት ሕፃናት በደንብ ያውቁታል ከትልልቆች በላይ። እንደው ሰኔ ነው ያለው ነሐሴ ነው ያለው? ሰኔ የሐዋርያት ሰኔ የሐዋርያት 11 ሰዓት ላይ ቅዳሴ ደርሶ ሲጀመር ማለት ነው። እንዴት ነው የምናስረዳቸው ይሄንን? 11 ሰዓት ላይ ቅዳሴ ደረሰባቸውና ሲጾሙ ነው። ከዛ 11 ሰዓት ላይ ቅዳሴ ገቡ። የት መስጊድ ውስጥ 11 ሰዓት ላይ ቅዳሴ የሚጀመርበት ማለት ነው። እንዴት ነው መግባባ የምንችለው? እንዴት ነው ማስረዳ የምንችለው? ይሄ በጣም ከባድ ፖይንት ነው ቡስ። በነገራችን ላይ ማስረዳት ያልከው እንደ ቀልድ እንዳታየው፣ ቢኮዝ እኔም ስለነበርኩበት ስለማውቀው ማለት ነው።
የቅዳሴን ስርዓት ገብተህ ካላየህና የቤተ ክርስቲያኗን ቅዳሴ ምንድን ነው የሚለውን ነገር ለማ እንኳን ደህና ቆየኝ እፎይ። ከታች ያላችሁ ሰማችኋለሁ። እኔ አሁን ቢኒ ነው የሚያወራው። አይሰማቸውም መሰለኝ። አይዶን እኔና ቃል እንሰማ። አንተ ትሰማለህ? አይ ቲንክ እኔ እሰማለሁ። እሺ ቃል ማይኩ ሚዩት ነው። ወጥተህ ግባ። ወጥተህ ግባ። እፎይ በቃ የሰራውን ቪዲዮ ሳይሆን የራሱ በጣም ነው የገረመኝና በእርግጥ እነዚህ ሰዎች ካለ ውሸት አፋቸው አይላቀቅም። ትልቅ የለም ትንሽ የለም መጅሊስ የለም ምን የለ ሁሉ በውሸት ነው። እስልምና መሰረቱ ውሸት ስለሆነ ያለ ውሸት ስለማይቆም ውሸት ይናገራሉ። ግን አንድ ነገር ብቻ እኔ ያየሁትን ማለት ነው እንደው የውሸቱን ሐዲስ እንኳን ሚዘን ያነጻጸሩበትን መንገድ ስናየው ለምሳሌ ቦታ መስጠት ነው አይደለ? ምናልባት ያን እንደ ትልቅ ነገር ነው ለማየት ለማለት የሞከሩት እና እዛ ጸለዩ። ስለዚህ ክርስቲያን እስልምና እንደዚህ ነው ለማለት ነው የፈለገውና አይሁዶችን ደግሞ በጣም ለማጣጣል ነው የሞከረውና እንደው በሚገርም ሁኔታ አይሁዶች ከሙስሊሞች የባሱ ናቸው ወይ የሚለውን ነገር ለማነጻጸር ስለፈለገ ነው። በሚገርም ሁኔታ ጌታችን መድኃኒታችን ኢየሱስ ክርስቶስ ዕለት ዕለት በምኩራብ እየተገኘ ነበር ሲያስተምር የነበረው። ይህንም ለማነጻጸር ካስፈለገ ንጽጽር ወደዛም ከመጣ በውሸት እንኳን ቢሆን ሊነጻጸር የሚገባውም አይደለም። ዕለት ዕለት በምኩራብ እየተገኘ ያስተምር ነበር። አይሁዳውያን ችግር አልነበረባቸውም ክርስቶስ በምኩራብ እየገባ ሲያስተምር ማለት ነው። ክርስቶስ ብቻ አይደለም ሐዋርያትም ዕለት ዕለት ወደ ምኩራብ እየገቡ ወደ ቤተ መቅደስ እየገቡ ያስተምሩ ነበር እና ትልቅ ነገር እንዳደረገ እስልምና ትልቅ ነገር እንዳደረገ አድርጎ ለመናገር መሞከር ምንም እንኳን ሐሰት ቢሆን ንጽጽሩ ራሱ ውሃ የሚቋጥር አይደለም። ስለሚያጮት ነው እንጂ ምንም ውሃ የሚቋጥር ነገር ኖሮት አይደለም። ግን ዋናው ግን ውሸት ነው። የሌለ ነገር አምጥቶ የሰውን ጆሮ ለሚያዝ እስልምናን የሐሰት የከንፈር መስዋዕት ለማቅረብ ለአምላካቸው መስዋዕት ለማቅረብ በዚህን ያህል ደረጃ ትልቅ የሚባሉት ሚዲያውን የያዙት ከዋሹ ሌሎቹማ ምን ያህል የሚዋሹ ያየንበት ነውና ሙስሊሞች ባካችሁ በሐሰት የሚሰበክ በሐሰት የሚከብር አምላክ ካለ እሱ ሴጣን ነው፣ እሱ አጋንንት ነው። እውነተኛው አምላክ ያንተ ውሸት አያከብረውም፣ ካንተ ውሸት አይፈልግም፣ በዛ በውሸትም ነው ሊከብር አይፈልግምና ባካችሁ ተው፣ እውነትን ብቻና እውነትን ስበኩ፣ እውነተኛ ማንነታችሁን ግለጡ እና ተሸፈኑ ለማለት ነው። እፎይ በጣም አሪፍ ቪዲዮ ነው፣ እናመሰግናለን። ራሳቸውን ስላጋለጧቸው አንዳንድ ታማኝ ሙስሊሞችም ስላሉ እነሱ እናመሰግናቸዋለን። እውነትን ብቻ የሚናገሩ አሉ ማለት ነው። እዚህ ሚዲያውን የያዙ አጭበርባሪ ዋሃብዮች ግን በጣም ውሸታሞች ናቸው፣ አጭበርባሪዎች ናቸው። ይሄን ለማለት ነው። እናመሰግናለን። እፎይ ቴንኪው፣ እናመሰግናለን ቢኒ። ያ ዋናው ኦሎይስ እውነት አርነት ያወጣል የሚለው የምናምንበት የምንታመንበት ነው። ሰዎች መዋሸት መፍታቸው ነው፣ ችግር የለውም። እኛ ግን እውነቱ ላይ ፎከስ እናደርግና በተቻለን መጠን ውሸትን ማፍረስ ግዴታችን ነው ማለት ነው። የተዋሹ ነገሮችን እናጸዳለን፣ እናጠራለን። ለተናገርናቸው ለመጡት ነገሮች ኃላፊነት እንወስዳለን ማለት ነው እና ቴንኪው። ሶፊያ እንኳን ደህና መጣሽ። ሶፊያ አቤት፣ እንዴት አመሻችሁ? ሰላም ብለናል። ኦኬ፣ መስጊድ ውስጥ ሰገዱ የሚለውን አዲስ ትቀበያለሽ? እንደዛ ሰምተሻል? መስጊድ ክርስቲያኖችን ነብዩ እንዲሰግዱ አደረጋቸው። ክርስቲያን ሆኛለሁ እኔ። ማን አስተምሮሽ? አባት እና ወንድሜ እንትን ለማለት እዚህ ማን አስተምሮሽ ነው ክርስቲያን? ሀገር ውስጥ ስላለሁኝ
እና ተምሬያለሁ። ደግሞ አንተ መጥቼ እኮ ሰጠኸኝ መምህር ተምሬያለሁ። ማን የሰጠሽ? መምህር ሰናይ ማን? እኔ ሰጥቼሽ? እኔ ሰጥቼሽ መቼ? አዎ መቼ ነው የሰጠውሽ? አዎ ቆይ 7 ወር ምናምን ይሆነዋል። እዛ 7 ወር 8 ወር ወይ እንደዛ ይሆነዋል። እና እኔ ክርስቲያን ሆኛልና ለወንድምና ለእህቴ እዚህ ስታስተምር እየሰሙ ስለሆኑ እስኪ በየትኛው አካውንት ቤት ነው የሚለው ሐዲሱስ በዚህ አካውንት ነው አልሰጠውሽም። በዚህ አካውንት ስሜ ነው ይሄ አይደለም። ልክ ነህ ይሄ አይደለም። ስሜ አልነበረም በወቅቱ። አይ ኃላፊነት አልወስድም። ስሜ ነው ሶፊያ እኮ የለም። ቴክስት የተደራረግ ነው የለም። አላወራንም የለም። ስምሽን ቢቀየርም ቴክስቱ መምጣት ነበረበት። ሰናይ ኮንታክት ያደርጉኝ። አንተ የገባ 1-3 ቀን ብዙ አስቸገርኩም። መማር ነው ቀጥታ ሄድኩኝ። እዚህ ብዙ ጊዜ አልመጣም ነበር። ሰናይ ንገሪያቸውና አናግሩኝ። ተምረው ከሆነ ተምረሽ ከሆነ እሳቸው ጋር እዚህ ቤተሰብ እየሰማ ስለሆነ ያ ከስር ሆነሽ ተከታታይ ሰናይ ካስተማሩሽ ኮንታክት ያደርጉኝ። ከስር ሆኜ እና ለጊዜው ተማሪ ነገ ቴክስት ያደርጉልኝ ንገሪያቸው። እሺ አላስታወስኩሽም፣ ይቅርታ። እሺ ኦኬ። መምህር ሰናይ በጣም ብዙ ከእስልምና የወጡ ልጆችን ያስተማሩልኝ ናቸው። አይ ዶንት ኖ ብዙ ጊዜ እረሳለሁ። አሁን በቅርብ ራሱ የተጠመቁ ልጆችን ረስቻቸዋለሁ ስማቸውን። በእርግጥ አገናኝተው ነበረ ተጠምቀው ረስቻቸዋለሁ። የዛሬ ዓመት የዛሬ 7 ወር 8 ወር የሰጠዋቸው አሉ ብዙ አሉ። ከዓመት በፊትም የሰጠዋቸው አሉ። እረሳለሁ፣ ይረሳል። ስም የቲክቶክ እና የቴሌግራማቸውም ስም ይለያያል። ነገር ግን ኃላፊነት የምንወስደው ትክክል የምናውቃቸውን ብቻ ነው። ከዛ ውጭ አንድ ሰው ተምሬ መጥቻለሁ ስላለ ትክክል አይደለም። ለዛ ነው። ኤኒዌይስ ክርስቲያን አስጀምረው የዛሬውን ቶፒክ። ያ እንግዲህ የዛሬው ቶፒካችን እስካሁን ባየናቸው ሀሳቦች ላይ የተመረኮዘ ነው። እንግዲህ ሙስሊሞች ያው በውሸት የተፈበረኩ ማስረጃዎችን ያመጡና ከዛ በኋላ እስልምናቸው ልክ ክርስቲያኖችን እንደሚወዱ በማስመሰል የሚናገሯቸው የውሸት ተረቶችን በማምጣት የሚናገሯቸው ነገሮች አሉና የምርም ይሄ ነገር በእስልምና የተፈቀደ ነው ወይ? ማለትም እንደው ይሄ በቃ ታሪኩ ሙሉ ለሙሉ ዲስቶርትድ እንደሆነ ሙሉ ለሙሉ ውሸት እንደሆነ ሙስሊሞች ራሳቸውን አትራክሽን ለመሳብ ኢማጂን እንግዲህ በውሸት አትራክሽን ለመሳብ የፈጠሩት የፈጠራ ታሪክ እንደሆነ ከራሳቸውም ተመልክተናል። ያመጣ ነው እንደው ሎጂካል አርጊውመንት እንኳን ልክ አይደለም። ሎጂካሊ እንኳን ማለት ነው። እኛ እንደ ክርስትና ቅዳሴ ከ9 ሰዓት አያልፍም። 9 ሰዓት 9 ተኩል ማክሲመም ማለት ነው። ኡስታዞቹ ምንድን ነው ያሉት? 11 ሰዓት ቅዳሴ የደረሰባቸው ሊያስቀድሱ ገቡ። ከዛ በኋላ እነሱ ደግሞ መግሪብ ሰላት 12 ሰዓት ተኩል ሊሰግዱ አለቀቁላቸውም። ከዛ አንዱን ጥግ ብቻ ያዙና ሌላውን ጥግ ደግሞ ሙስሊሞች ይዘው መስገድ ጀመሩ የሚል ነው። ኦኬ እንግዲህ በእስልምና ሰዎች ማለትም ከእስልምና ውጭ ያሉ አካላት ማለትም ከሃዲ ብለው የሚያምኗቸው ወደ መስጊድ የምርም ገብተው መስገድ ይችላሉ ወይ? ይሄ ቀጥታ ከቁርአንና ከሐዲስ ጋር የሚጋጭ ሐሳብ ነው። አንደኛውና የመጀመሪያው ማለት ነው። ቀጥታ ከሐዲስ ከቁርአን ጋር የሚጋጭ ነው። ቀጥታ ከቁርአንና ከሐዲስ ጋር ይጋጫል። ይፈቀዳል ወይም ደግሞ ከሃዲዎችን ገብቶ መስገድ እንዲችሉ ይፈቀዳል ብላችሁ የምታምኑ ሙስሊሞች ካላችሁ ዌልካም። ከዛ በኋላ እናንተን በቁርአንና በሐዲስ መሞገት ስለምንችል ማውራት ስለምንችል ማለት ነው። ዞሮ ዞሮ ግን ምንድነው ነገር ቀጥሉ። ያ በዚሁ ኡስታዝ አቡበከር እና ኡስታዝ ያሲን ኑሩ ታማኝ ናቸው አይዋሹም የምትሉ ብትገቡ ደስ ይለናል። በዛው ይሄ ውሸት አይደለም የተናገሩት እውነት ነው። ያሲን ኑሩም አይዋሽም ኡስታዝ አቡበከርም አልዋሹም የሚል ካለ ቅዳሴያችሁ የሚጀምረው እውነታቸውን ነው። ያሲን ኑሩና ያሲን ኑሩና ኡስታዝ አቡበከር ያሉት ትክክል ነው። የክርስቲያኖች ቅዳሴ የሚጀምሩት ቀን ሙሉ ጾሞ 11 ሰዓት ላይ ነው።
ስለዚህ አልዋሹም። ትክክል ነው። የምታስቀድሱት 11 ሰዓት ላይ ነው ካላችሁ እና እናንተም ቢያንስ እንትን በሉ ማለት ነው። እና እናንተም በዛውም ኡስታዝ አቡበከርም እንዳልዋሸ ያሲን ኑሩም እንዳልዋሸ በዛው ተሳዩናላችሁ ማለት ነው። አይሻልም? ባይሆን ዲያቆን አለን። ዲያቆን ስንት ሰዓት ነበረ መቀድ? 11 ሰዓት ነው ቅዳሴ የሚጀምሩት። ሚዩት ነው። ኦኬ አለው አሁን ትሰማለህ? ድምፅን ትንሽ ከፍ አድርገው ቻይማ። ኦኬ እነሱ ባመቻቹ አስላይ ላይ ተልቀድራ አጠጋግተው አስከሆነ ምናልባት ነው እንጂ 5:30 በኋላ ነው እኛ የምናገው። እንግዲህ ሰላም ብያለሁ። በዛው እፎይና ክርስቲያን ሁላችሁንም ኦኬ ሰላም ብለናል። እንኳን ደህና መጣ አቡ ካሊድ፣ እንኳን ደህና መጣ። እንኳን ደህና ቆያችሁ። ሰላም ናችሁ ሁላችሁ? ሁሉ ሰላም ነው። እንዴት ነህ? ፒስ ነው። ኦልራይት ኡስታዝ ያሲን ኑሩና አቡበከር ዋሽተዋል ወይንስ አልዋሹም? ያው ለመዋሻታቸው በምን ማረጋገጥ እንችላለን? ስንት ሰዓት ነው እኛ ቅዳሴ የሚጀምረው? እኮ የምሳሌ አሁን የእነሱን ውሸት የሚሆን እውነቱን ለማረጋገጥ ግዴታ በምንድን ነው የምናረጋግጠው? መልካም ቁርአን ሐዲስ ሶሪ መስጊድ ውስጥ መቀደስ ይቻላል? መቀደስ ይቻላል? መቀደስ አይቻልም። ስለዚህ ያሲን ኑሩና አቡበከር ደግሞ ተቀድሶበታል፣ ይቀደስበታል እያሉ ነው። ለምሳሌ እነሱ ወይ ዋሹ ማለት ሙሉ ሙስሊም ዋሽ ማለት አይደለም። አሁን እናንተ ላቀረባችሁት ክስ ሙስሊም ውሸታም ያላችሁ፣ ለዛ ደግሞ ማስረጃ ያመጣችሁት ኡስታዙን ነው። ወሃቢያው እንዲህ ነው ኡስታዞቹን አቡ ካሊድ መስጊድ ውስጥ ነው ያስተማሩት አይደለ? ይሄን መስጊድ ውስጥ ያሲን ኑሩ ሲያስተምር ወይንም ደግሞ እነኚህ ትልልቅ ኡስታዞች ናቸው አለ። ያሲን ኑሩ ተራ ኡስታዝ አይደለም፣ አለ የሚባል ታዋቂ ነው በዋሃቢያዎቹ። አቡ እንትና ኡስታዝ ማን ነበር? ኡስታዝ አቡበከርም በጣም ታዋቂና ተወዳጅ ነው የምትሉት ነው አይደለ? ተራ ኡስታዞች አይደሉም አይደለ? እነሱ ይቅርና ማንም ይሁን በማስረጃ ቢሆንስ እናንተው እንዳቀረባችሁት ሐሳብ እነሱ የጠቀሱት የሆነ ሰው ይሄን አወራ ይሄን አወራ ተብሎ ይሄ ለእናንተ አያመችም ለእናንተ ጎበዝ። ስለዚህ መስጊድ ውስጥ እነሱ ስላወሩ መስጊድ ውስጥ ቅዳሴ ይቻላል? ይቀደሳል? ተቀድሶበታል መስጊዳችሁ ውስጥ? እዚህ ላይ ኪላፍ አለ። የዘገቡ አሊሞች አሉ። እሺ ከዘገቡ ጥራልኝ ከስም ጠራለህ ያለው ማለትም በቃ ትጠራልኛለህ። ስለዚህ አሁን ስም ትጠራልኝና እንደሰገዱ ማስረጃ ትሰጠኛለህ። ስለዚህ የአላህን ቃል አላከበሩም ማለት ነው። አላህ በመስጊድ ውስጥ ስገዱ ብሏል፣ አትስገዱ ነው ያለው። በመስጊድ ውስጥ ይቻላል ብሏል። ለምሳሌ ስለ መስጊድ ውስጥ እንዲቀደስ አላህ ፈቅዷል ማለት ነው። አይ ፖይንትን አትቀየር፣ ሐሳብን አትቀየር። ምንድን ነው የቀየርኩት? ምን ለምሳሌ ምን ብዬ ቀየርኩ? በአነሳው ላይ ማውራት ነው። ምን ብዬ ቀየርኩ? ስለ ስግደቱ አንተ ያነሳ ያለው የኡስታዝ የአቡበከርን እና ያሲን ኑሩን እንትን ነው። እኔ ደግሞ ያልኩ ያለሁት እነሱ ይሄን አወሩ ብለክ ሙሉ ሙስሊም እየተሳደብክ ነው ያለው፣ ሙሉ ኡስታዞችን እየተሳደብክ ነው ያለው። ላነሳው ጥያቄ ውሸት መሆኑን ውሸት መሆኑን ራሱ ለማረጋገጥ ኡስታዞችን ያመጣው አቡ ካሊድ ካሁን በኋላ ስድብ ብለህ እንዳትናገር፣ ታፍህ ተሳስተህ እንዳይወጣ አንድ። ሁለተኛ ደግሞ ያሲን ኑሩና አቡበከር ተሰግዷል ብለው አቋማቸውና እምነታቸው በመስጊድ ውስጥ ቅዳሴ ተቀድሷል ነው አይደለ? አወሩ
ጎበዝ። በ11 ሰዓት ላይ ቅዳሴ ተቀድሷል፣ ቅዳሴ ተጀምረዋል ብለው አውርተዋል አይደለ? ተስማምተናል። አውርተዋል። በቃ ኺላፍም ኖረበት አልኖረበት፣ እስኪ አሁን ከፍተልና አሁን ማስረጃውን ክፈት። እነሱ ያወሩበትን ነው ማስረጃውን መቀደሳቸውን ማስረጃውን ክፈት ወይስ እንደዛ የሚለውን ያ ነገር እንደተፈጸመ ክፈተው ማስረጃውን። እሺ መክፈት ከቻልክ ኢብኑ ከሲር ያው ብዙ ጊዜ ኢብኑ ከሲርን ስለሚጠቅስ በኢብኑ ከሲር ላይ ምዕራፍ 5 ቁጥር ክፈት። ምዕራፍ 5 ቁጥር ስንት? ምዕራፍ ቁጥር 1 ላይ ባልሳሳት ምዕራፍ 5 ቁጥር 1 ምን አለ እዛ ላይ? አይ ስለዚህ ታሪክ ስለ ናጅራን ክርስቲያኖች የመጡበትን ታሪክ ስለሚያወራ ኦኬ። ከዛ በመስጊድ ውስጥ ቅዳሴ ቀደሱ። ከዛ ቼኑን አስቀምጦ እንትን አለ ማለት ነው። እሺ ክፈትለት ክርስቲያን። የትኛውን የቁርአን አንቀጽ በፈሰረበት ነው? 5:1 አለ። ሱራ 5:1 ለማለት ፈልጎ ነው። ኦኬ እሺ ሱራ 5:1 አይደል ነው። ኬት ወዴት አሁን ግራን የገባኝ ለመናገር ቅዳሴ ሲቀድሱ አሁን ዜማውን ራሱ ራሱ ይንገር የቱ ጋር እንዳለ ታውቀዋለህ ቦታውን? ቆይ አንድ ስልክ ስላስኩ ነው። ቆይ አንድ ስልክ ኢብን ከሲር እኔ በዚህ ላይ ነኝ እንጃ ነኝ። እንደው ቢዘግብ እንኳን ሰንሰለቱን አስቀምጦ ይሆን እናየዋለን። ኢብን ከሲር የሆነ ቦታ ላይ ዘገበው አለ። ነገር ግን 5:1 ላይ ግን እዛ ላይ ደግሞ ይሄንን አልጠቀሰውም፣ አልፎታል። እዛ ላይ እንደውም ቆርጦታል። ይሄን ቀደሱ የሚለውን እንትን ብሎታል። እንትናኑ ያችን ነው እንትኑን ታቀጥ እኔስ ቆይ ሄዱበት ሰዛ ሀና ጀማል ነው እንደሚለው ሀና ጀማል ሶስት የሚያመጣ ሀና ጀማል ኦኬ፣ አስወጣት አለሽ ወይንስ ትወጫለሽ? ኦኬ፣ ሸኛት ሀና ብሎ ክርስቲያኖች ምትሆን ኦኬ። ሀሳቡን የሰማችሁት ሙስሊሞች ካላችሁ ትሰማለህ? ይሰማሉ? አዎ ትሰማለህ። ቢዳየቱን ኒሃያ በሚለው ከ52 እስከ 54 ባለው ስለዚህ ታሪክ ያወራል። ክፈተው እስኪ። ከ52 እስከ 51 ያለው ጥላቻን ነው የሚሰብከው፣ እንዴት መዋሸት እንዳለብህ ክርስቲያኖችን። ከ52 እስከ 54 ከ52 ምን ከ52 ምን ዝም ብሎ ከ52 እስከ 54
ምዕራፍ 5 ከቁጥር 52 እስከ 54 ባለው ይሄ ልጅ ቆይ ማን ነው ኢብኑ ከቲርን ከምትታገል አንተ ተቀበለዋለህ። ይሄን ክፍል ችግር የለውም ተቀበለዋለህ። ትክክል ነው ብለህ ነው የምትቀበለው? ቆይ ተው እዛ ጠይቀው አስቀድመን እኮ እዚህ ላይ ኪላፍ አለ ያልኩት ሙፈሲሮቹንም አብረን ልንለጥፍለት ስለፈለግን ነው። ኢብን ከሲር ከማን እንዳመጣ ከዛ በኋላ አብረው ምን ይሆናል ማለት ነው? ከነብያቸውና ከቁርአን ጋር ይጋጩና ከዛ በኋላ ምን ይሆናሉ ማለት ነው? እንዳለ ሙፈሲሮቹ ሐሰተኛ ይሆናሉ ማለት ነው። አቡበከርን አግኝተናል ውሸታም፣ ያሲን ኑሩን አግኝተናል ውሸታም። ከዛ ኢብን ከሲርን ጨምሮልናል። ኢብን ከሲር ደግሞ ከማን እንዳመጣው ይጨምርልንና አብረው ምን እናደርጋቸዋለን? ከቁርአኑ ጋር እናጋጫቸዋለን። ዘወል ውሸታም ይሆናሉ ማለት ነው። በአንድ የቁርአን ክፍል ላይ መቅጠፍ በራሱ ከእስልምና ያስወጣል፣ ያከፍራል። ስለዚህ ነብዩ ያላዘዘውን ያላለውን አድርጓል ብሎ ማለት ነብዩ ምን ብሏል? ያላልኩትን ያለብኝ በእኔ ላይ የቀጣጠፈ የዋሸ መኖሪያውን የገሃነመ እሳት ያደርግ ብሏል። ስለዚህ አቡበከርን አግኝተናል፣ ያሲን ኑሩን አግኝተናል፣ ኢብን ከሲርን አግኝተናል። አሁን ኢብን ከሲር ከማን እንደዘገበው ንገረን፣ ሌሎቹን እንጨምራቸውና መረጃዎችን እንሰጣለን። ከዛ ባይዘይ አንድ ሳሂህ የሆነ እንትን የለውም ታለው ይበልጥ አብረን እንቀጣቸዋለን ማለት ነው። ጨምር። ኢብን ከሲር ከማን ነው የወሰደው? ኢብን ከሲር ከማን የተቀበለው? አቡ ከሊድ ምን አልከኝ? ኢብን ከሲር ከማን ነው የዘገበው? በርከት አድርገልን ቦታውን ከፍተን ብናይ አይሻልም እኮ? ንገረና፣ ከማን ነው የዘገበው? ኢብን ከሲር ንገረና። አንተ አየኸው አይደለ? ኧረ በእናትህ ቦታውን ከማን እንደዘገበው እዛው ንገረን እኮ ንገረን። አንተ ክርስቲያን ቼክ አድርገው። የመጽሐፍ መደርደሪያ ውስጥ አለኝ። አልቢዲያን ሊያ የሚለው የኢብን ከሲር መጽሐፉ አለኝ። ቼክ አድርገው ሰዛ። አንተ ግን ንገረን እስከዛ ማን ናቸው እንትን ያሉት? ጨምርልን። ገሃነም ከሚገቡት ማን እንደሆኑ ንገረን ስለሆንክ እኔ እኮ ንገረን። ሲጀመር ጀሃነም በእኛ አይለካም፣ በአንተና በእኔ አይለካም። ሲጀመር ፈጣሪ ነው የሚሰጠው። ምንድነው ጀነት እኮ አንተ ነብዬ በእኔ ላይ የቀጠፈ የዋሸ ገሃነም ይገባል ብሏል አላለ? ጀሃነም እንከታቸዋል እያልከኝ እኮ ምን ከተ ምንድነው? በነብዬ ንግግር እሱ ባለው መሰረት አብራችሁ በነብያችሁ ንግግር መስፈርት መሰረት ገሃነም የሚገቡ መሆኑን እናሳያለን። አትቸኩል። ምክንያቱም ቁርአን ላይ 72:18 ላይ ምንድነው የሚለው? ክርስቲያን ክፈት እናሳየው። ከእንደገናም ደግሞ ነብይ በእኔ ያላደረኩትን አድርጓል ብሎ ያለ የቀጠፈብኝ ገሃነም ይገባል ብሏል። በአንድ ቁርአን አለመታዘዝ እሷን መካድ ገሃነም ይከታል ብሏል ነብይ። ስለዚህ ቁርአንህ ያዘዘህ ምን ሚል ነው? እናንብበው። 72:18 እንደዚህ ይላል። እሺ እነሆ መስጊዶች የአላህ ብቻ ናቸው ይላል። በመስጊድ ውስጥ ደግሞ ስላሴም ይቀደስበታል ብለሃል አይደል አንተ? አቡ ካሊድ ወይ ምን ይቀደስበታል? ስላሴም ይቀደስበታል አይደለ? እንደነ አቡ በከር እንደነ ኢብን ከሲር እንደነ ያሲን ኑሩ አባባል አስተምሮ በመስጊድ ውስጥ ስላሴም ይቀደስበታል አይደለ? እግዚአብሔር አባታችን እያሉ ይቀድሳሉ። ይቻላል አይደለ? ጥሩ። እሺ ወደዛ ለመሄድ አሁን የአንተን ሀሳብ እውነተኛ ለማድረግ ነው ይህን ቁርአን አንቀጽ ያመጣው። እንደዛ ከሆነ ውሸት ነው ብላችሁ የተቻችሁ ስለሆነ ይሄ ቁርአን አንተ ያልከኝ ማስረጃ ለምን ትታገላለህ? አቡ ካሊድ ለምን ትታገላለህ? ናትታገል አሁን እኮ ነው ቀለል አድርጌ ነው። ውሸት ነው አይሆንም። ይሄ ሁሉ ሳዳም እኔ ማውለትም አሁን
እኔም ለምን አምንበታለሁ አጋንንታዊ እምነት ስለሆነ እስልምና አብዴት እያደረገ ያለ መሆኑን ማሳየቴ ነው ዋናው ዓላማዬ። ታመንከበት በደንብ አዳም ፕሊዝ ማመን እኮ አይጠበቅብኝም። አይሆንም ማስረጃ አዳምጥ። ይሄ ማስረጃ ማምንበት ምን ብዬ ነው? ነብይህ እንዲህ ነው ያስተማረው ብዬ አምንበታለሁ። ይሄ ትክክለኛ እምነት ድነት የሚያሰጥ ነው ብዬ ሳይሆን ነብይ በትክክል ያስተማረው በጊዜው እንዲህ ነው። ከጊዜ በኋላ የመጡት ግን ከጊዜ በኋላ የመጣችሁት እና አቡበከርና እነ ያሲን ኑሩ የሚያስተምሩት እስልምና ግን አትረብሽ ነብዩ ጣዖት ነው ያልከደ አትረብሽ እኮ ጣዖት አምላኪ ነው። ያ ጣዖት አምልኮ ግን እንደዚህ ነበረ። እሱን አብዴት አድርጋችሁ ግን ለማሻሻልና ከክርስቲያኖች ጋር ለማቀራረብ ስትሉ ሌላ ጻፋችሁ እያልኩ ነው። ይሄን ያማስተማሩ ይሄ ትክክል ነው። አዎ በመስጊድ ውስጥ አላህ ብቻ ነው መሰበክ ያለበት ምናምን ብዬ ማምን ሰው አይደለሁም። አላህ ራሱ ጣዖት ነው ብዬ ስለማምን ማለት ነው። ሰው ግን ምንድነው እሱ ዋና ፖይንቴ ነብዩ ግን ያስተማረው እንደዚህ ነው። ከጊዜ በኋላ ግን የመጡት በመስጊድ ውስጥ ስላሴ ሲቀደስ ነበር፣ ይቀደሳልም ይቻላል ብለው የሚሉት ክርስቲያኖችን እያታለሉበት ለማጭበርበሪያነት እየተጠቀሙ ነው። ይሄ ደግሞ ከጊዜ በኋላ የተፈጠረ ነው። ነብዩ አስተማረው ግን እንደዛ አይደለም እያልኩ እያሳየው ነው። ምክንያቱም ቁርአኑ ምንድን ነው የሚለው? እነሆ መስጊዶች የአላህ ብቻ ናቸው ተብሎ ሳለ ሙሐመድ ሉክ ቁርአን የወረደው ሙሐመድ ላይ ነው። መስጊድ የአላህ ብቻ ነው ተብሎ ሳለ ሙሐመድ ግን ይህንን አያውቅም ነበር። በመስጊድ ውስጥ ቅዳሴ ያስቀድሳል አሉን እነ ኡስታዝ ያሲን ኑሩ። ሱራ 9:28ን ክፈተው። እነ ያሲን ኑሩ ምን አሉን? አላህ ምን ነገረው ለሙሐመድ እንደነሱ አስተምሮ መስጊድ የአላህ ብቻ ነው ተብሎ ተነገረው። ሙሐመድ ግን ይህንን ለህዝቡ እየነገረ ስለማያውቅ ወይንም ደግሞ አላህ ያዘዘውን ስለማይተገብር ምን ያደርጋል አሉን? ቅዳሴ ያስቀድስበታል አሉን። ሙፈሲሮች ምን እንደሚሉ እናሳይሃለን። እናንተ ያመናችሁ ወይ አጋሪዎች እርኩሶች ብቻ ናቸው። ያመናችሁ እናንተ አጋሪዎች ምንድናቸው? ሙስሊም ያልሆኑት እርኩስ ብቻ ናቸው። ከዚህም ዓመታቸው በኋላ የተከበረውን መስጊድ አይቅረቡ። እንኳን ቅዳሴ መቀደስ ይቅርና ወደ መስጊድ እንዳይቀርቡ ነጃሳ ናቸው ነው የሚለው አረብኛው። ነጃሳ ከሆነ ደግሞ የግዴታ ምን መሆን አለበት? ነጃሳ ከነካህ እንኳን ውዱ ካላደረግ ስግደትህ እንኳን ጸሎትህ እንኳን ተቀባይነት የለውም። መንገድ ላይ ስታልፍ ቢጨብጥህ አይደለም አንተ መስጊድ ገብቶ መስገድ ቢነካህ ካልታጠብክ ነጃሳ ስለሆነ ስግደትህ ተቀባይ የለውም። አንተ ራስህ እንኳን አንተ ጋር መስጊዱ እንኳን ገብቶ ሊሰግድ መግባት አይቻልም ነው ይለው። አሁን ተፍሲሩን ክፈት እናሳየው። ከጊዜ በኋላ የመጡት ግን ክርስቲያኖችን ለማጭበርበር ምን ያህል እንደሚጥሩ በደንብ ከዚህ መረዳት አለባችሁ። ይህንን ደግሞ የሚናገሩት ምን አይነት ቦታ መሰላችሁ? የክርስቲያኖች ፖድካስት ላይ ቀርበው ነው። የክርስቲያን ፖድካስቶች ላይ ቀርቡና እኛ እኮ ነብያችን በጣም አዛኝ ሩሩ ከመሆኑ የተነሳ በቀሳውስቶቹ መጥተው እስልምና ጋር ሊወያዩ ቅዳሴ ሰዓታቸው 11 ሰዓት ላይ ሲደርስ ቤተክርስቲያን ከሚሄዱ እዛው መስጊድ ውስጥ እንዲቀድሱ ተደረገ። ቅዳሴ ዝም ብሎ የሚቀደስ መሰላቸው እንዴ? ኦኬ ክርስቲያን ቀጥል። ኦኬ እሺ፣ ያ እንግዲህ ምንድነው እናንተ ያመናችሁ የአጋሪዎች እርኩሶች ብቻ ናቸው፣ ከዚህም ዓመት በኋላ የተከበረው መስጊድ አይቅረቡ ይላል። አጋሪዎች እርኩሶች ናቸው። እንግዲህ እንደ እስልምና ክርስቲያኖችም አይሁዶችም አጋሪዎች ናቸው። ስለዚህ እነዛ ደግሞ የተባሉት ምንድነው? ፕሪቨንት ዘ ጁስ ኤንድ ዘ ክርስቲያንስ ፍሮም ኢንተሪንግ ዘ ሞስክ ኦፍ ዘ ሙስሊም፣ አይሁዶችና ክርስቲያኖች ወደ መስጊድ እንዳይገቡ ከልክሏቸው። ፍሮም ኢንተሪንግ ዘ ሞስክ ኦፍ ዘ ሙስሊም፣ የሙስሊም መስጊዶች ውስጥ እንዳይገቡ ከልክሏቸው። እነማንን? አይሁዶችንና ክርስቲያኖችን። እነ ያሲን ኑርና እነ አቡበከር ደግሞ እነ ኡስታዝ አቡበከር ምን አሉ? ገብተው ሰግደዋል። ተረት ተረት የተፈጠረ የራሳቸው ማስረጃ አምጥተው ማለት ነው። በግልጽ እዚህ ጋር እንደዚህ ይላል። ምን ይላል? ኢንዲድ ዘ ፖሊቴይስት አር አንክሊን፣ እነዛ ከሃዲዎች ምንድናቸው? እርኩስ ናቸው ካለ በኋላ ኢንዲድ ዘ ፖሊቴይስት አር አንክሊን ሂ ሴድ ዶንት ሼክ ሃንድስ ዊዝ ዘም፣ እናንተ እጃቸውን አትጨብጧቸው። እነማን? እነዛ አጋሪዎች፣ እነዛ ክርስቲያኖችና አይሁዶችን። ዶንት ሼክ ሃንድስ ዊዝ ዘም whoever shakes hand with them should perform ablution፣ ማንም እጃቸውን ቢጨብጣቸው ትጥበስ መፈጸም
አለበት፣ መታጠብ አለበት። ስለዚህ እኛ እንደናንተ አስተምሮ ምንድነን ማለት ነው? እኛን እንኳን ከጨበጣችሁ ሰላም ማለት አለባችሁ፣ እንትን መታጠብ አለባችሁ። አይደለም መስጊዳችሁ ገብተን ልንሰግድና ፈቅዳችሁ ልንሰግድ ማለት ነው። እንኳን ሊቀደስ መጨበጥ አይቻልም። ወደ መስጊዱ እንዳይቀርቡ ነው ያለው። ሎክ ወደ መስጊድ እንዳይቀርቡ አብሮ የመቻቻል የፍቅር የሰላም ከመሆኑ አንጻር ቅዳሴ 11 ሰዓት ተቀደሰ የሚለው እኮ በቂ ነው። በቃ እኮ ቅዳሴ 11 ሰዓት ላይ ደረሰባቸውና እንዲቀድሱ ተደረጉ። ኦኬ ስንት ሰዓት ላይ? 11 ሰዓት የቅዳሴው ደርሶባቸው እንኳን መቀደስ ይቅርና እንኳን ሊቀድሱ ይቅርና በህይወት ቢቆየ ኖሮ ምን እንደሚያደርጋቸው ራሱ ሲናገር ምንድን ነው ያለው? ጠራርጌ ከአረብ ምድር ላይ እንዳላጠፋቸዋለሁ አባርራቸዋለሁ ነው ያለው። ሳይ ሙስሊም 1767 ኤን አንድ የክፈተው ክርስቲያን። እነሱ ተረት ተረት ያወራሉ፣ እኛ በመረጃ እናፈርሰዋለን። አንድ ኡስታዝ እኔ ጤነኛ አገኘው፣ በቃ ዛሬ ደስ ብሎኛል። ያ ኡስታዝ ምን አለ? ውሸት ነው ውሸት ነው እንደዚህ የሚሉት ዳኢፍ የሆነ ሙርሰል የሆነ የተቆረጠ መረጃ እያያዙ ነው እና ያሲን ኑሩ ያወራው አለ። አቡበከርም አውርዶታል። አይ ቲንክ ከዚህ በፊት ኡስታዝ እንትናም አህመዲን ጀበልም እንደዛ ብሎ ሲቀጥፋቸዋለሁ። ክርስቲያኖች ሲሰሙ አሁን ነብዩ እኮ ለክርስቲያኖች በጣም ፍቅር ናቸው፣ በጣም በቃ ዚስ ማች መስገጃ ቦታቸውን እንኳን ለቀውላቸው ቅዳሴ 11 ሰዓት ቀደሱ ይልሃል ማለት ነው። የቅዳሴ ሰዓት የማያዝ ህዝብ ከሆነ ይቀበላቸዋል። ቅዳሴ ሰዓት የምታውቅ ከሆነ ደግሞ ምንድን ነው የምታወራው እንዴ? አስበሃል? 11 ሰዓት ገና ቅዳሴ ሲገቡ ህዝቡ ተረቱማ ያው ነብይሽና አንቺ የምትከታዩ እምነት ነው። ኡስታዞችሽ 11 ሰዓት ቅዳሴ ትገባላችሁ ሲሉን ጭንቅላታችሁ ተቀብሎ እኮ እያመናችሁ እየተከተላችኋቸው ነው። ቁርአናችሁ ላይ በመስጊድ ውስጥ አላህ ብቻ ነው የሚወሳው እያለ ነው ቅዳሴም ይቻላል ብላችሁ እያመናችሁ እኛም መሞገት በራሱ ጤናማ አይመስለኝም። እህታችን ሳዲ እንደዚህ አይነት ተረት ተረት ውስጥ ተቀምጠሽ መንገድ ላይ እንኳን ብታገኟቸው ገፍትሯችሁ ወደ ጠባብ ቦታ አስኪዷቸው የሚል እምነት ውስጥ ተቀምጠሽ አይ ነብያችን እኮ ቤተክርስቲያን መስጊድ ውስጥ ቅዳሴ እንዲቀድሱ ፈቀዱ እና ቅዳሴ ቀድሱ ነበር በመስጊድ ውስጥ። አሁንም እንጠይቃችኋለን፣ እቺን አቡበከርና ያሲን ኑሩ ውሸታም አይደለም ካላችሁ ቆይ ምናች ያለኝ ጥያቄ አለኝ። ተረጋጊ። ቆይ ጥያቄ ትጠይቂያለሽ። አሏሹ የምትሉ ከሆነ ሳሂህ የሆነ እስከነስናዱ እንጠይቃችኋለን። አንድ ማስረጃ ሳሂህ የሆነ ታመጣላችሁ። ኦኬ አንበባው ክርስቲያን ቀጥል። ነብያችሁ ግን ያው ሳሂህ ከሆኑ መረጃዎች እንስጣችሁኛ። ሚዩት አድርጊ። ሳዳ እዚህ ላይ መመለስ የምትችይ ከሆነ መመለስ ትችላለሽ። ጥያቄ ካለሽ ግን ትንሽ ቆይን። ቆይ ኦኬ። ሙስናድ አህመድ 219 ላይ ሙሐመድ በህይወት ቢቆይ ኖሮ አይደለም አይሁዶችና ክርስቲያኖችን ወደ መስጊዱ ገብተው እንዲሰግዱ ሊፈቅድላቸው ይቅርና ከአረብ ምድር ሰላጤ ሀገራት እንኳን እንደሚያባርራቸው ተናግሮ ነው የሞተው። ሉክ በህይወት ቢቆይ መጨረሻ አካባቢ የተናገረው ማለት ይቻላል። በህይወት እያለ አይሁዶችና ክርስቲያኖችን ጠራርጎ ያስወጣቸው ነበር። ምን ይላል? ኢት ዋዝ ናሬትድ ፍሮም ጃቢር ቢን አብደላ ዛት ኢብን ዑመር ቢን አልካታብ ሰይድ ጃቢር ቢን አብደላ እንደተረከው ዑመር የተናገረውን ይላል። የአላህ መልእክተኛ እንደዚህ አለ፣ ኢፍ አይ ሊቭ እኔ በህይወት ብቆይ አይ ሻል ሰርቴንሊ ኤክስፔል ዘ ጂውስ ኤንድ ዘ ክርስቲያንስ ፍሮም ዘ አረቢያን ፔንሱላ አንቲል አይ ሊቭ ኦንሊ ሙስሊም ዜር። እኔ በህይወት ብቆይ አይሁዶችና ክርስቲያኖችን ከአረብ ምድር አጠፋቸው ነበር፣ አስወጣቸው ነበር፣ ሙስሊሞችን ብቻ አስቀር ነበር። ውሸት ነው አላለም ነብያቸው ሩሩ አዛኝ ነው። መስጊድ ውስጥ የሚያስቀድስ ነው። መስጊድ ውስጥ ቀድሱ ያለ ነው። አንተ እንዴት ነው የምትዋሸው? መስጊድ ውስጥ ቀድሱ ያለ አካል እንዴት ነው እሱ ጭራሽ ከአረብ ምድር አጠፋለሁ የሚለው? ትዋሻለህ፣ እንዳንተ ትቀጥፋለህ። ይሄ ዳኢፍ ነው። ይሄ ሐሰት ነው። እስቲ ግሬዱን አሳየን። እርግጠኛ ነኝ ዳኢፍ ነው።
ሳሂ የሚለው የሰው ስም ነው። እንትን ታውቁታላችሁ? ያ ሳሂ የሚባለው የኛ ንጽጽር የሚሰራው ስም የእሱ ስም ነው። ግሬድ ማለት ክፍል ማለት ነው። ክፍል ማለት ያላል ስንተኛ ግሬድ ነበር ምናምን ይባል የለ። ይሄ ደረጃው የሚያሳይ አይደለም፣ ክፍል ማለት ነው። ሳሂ ማለት ክፍል ሳሂ እንደዛ ነው እንጂ ግሬዱ አይደለም። ይኸው ዳኢፍ ነው አላልኩም? አይን ኬት እንበደር፣ ከታች እንበደር፣ አይን እንውሰዳት። ያው ኤፍን እስቲ ኤፌቱ ጋር አለች። የስ እነኚህ ሌሎቹ የተጨመሩ እናንተ ካፊሮች የጨመራችኋቸው ናችሁ እንጂ ዳኢፍ ነው የሚለው። ያው ከላይ ዳኢፍ ነው የሚለው እናንተ የቀጣጠፋችሁት እነኚህ የጨመራችሁት እናንተ። ይሄ አያችሁ የአላህን ሂክማ፣ ይሄንን የመሐመድን ሂክማ አያችሁ። ምንም እንኳን ልደብቁ እውነትን በውሸት ልቀይሩ ብትጥሩም አልተሳካም ለዛሬ። ይኸው ዳኢፍ ሙስሊም ይላል። ይሄ ሳሂህ ሙስሊም የሚባለው እውነተኛ ሐዲስ ነው። አየህ። ስለዚህ ሳሂህ ሙስሊም ላይ ምን ብሎታል? ዳኢፍ ብሎታል። ለምንድን ነው ዋሹት እናንተ? ለምንድን ነው ዋሹት? ይሄ የአላህ ሂክማ ነው፣ የአላህ ጥበቡ ነው። ኡስታዝ አቡበከር በሚስታ አካውንትም ቢሆን እያዳመጥከኝ ነው የሰራሁበትን ቪዲዮ ዛሬ አይተህ። ኡስታዝ ያሲን ኑሩ በልጆችም አካውንት ቢሆን እየሰማኸኝ ነው። ለምንድን ነው የምትዋሸው ግን? ለምንድን ነው የምትዋሸው? ማለት ምን ጥቅም ለማግኘት? አፕሪሺየት እናደርጋለን። ቅድም የሰራውን ኡስታዝ ደግመህ ፓራፍሬዝ አድርግላቸው የቀደሙን ኡስታዝ ምላሽ የሰጠበትን። ትናንት ወዲያ ነው አይደለ እኔ የሰራሁት። እህታችን ነብያቸው ምን ነበር ያለችው? ለክርስቲያኖች እንዲሰግዱ አድርጓል። አዎ ክርስቲያኖች መስጊድ ውስጥ ገብተው እንዲቀድሱ አድርጓል አለ። ምላሽ ስሰጥ ምንድን ነው ያለኝ? ያንኛው ሜይ ቢ የልጁ አካውንት አለ ክርስቲያን፣ ውሸታም ነው አለኝ። ውሸታም ነው። እፎይ ማለት ጥላቻ ሰባኪ ነው አለ። ይሄንን ኡስታዝ አሁን የጥላቻ ሰባኪ ነው ትሉታላችሁ? ይሄንን ኡስታዛችሁን እንደዛ ትሉታላችሁ? እኔ እሺ ዋሻው ልበል። ይሄንኛው አሁን ግን ምን አለ? ይሄ ኡስታዝ ደግሞ ምን አለ? ያሲን ኑሩ የተናገርከው ስህተት ነው፣ አርም፣ አለም ይቅርታ ጠይቃለሁ። የራሳችሁ ኡስታዝ አሁን ያሲን ኑሩና ይሄንኛው ዲቤት ይገባሉ ወይንስ እፎይ ላይ ብቻ ነው መበረቱት? እፎይ ብቻ ነው ሲናገር ውሸት የሚመስላችሁ? የራሳችሁ ኡስታዝ እና ያሲን ኑሩ ዲቤት እንዲገቡ ጥሪ ያድርጉላቸው። አስከትለው ይስሙት ላልሰሙት። ኦኬ ያ ይህን መልእክት ስሙና መልሱን አብረን እንሰማለን። አላህ ሱብሓነሁ ወደ ነቢዩ ሰለላሁ ዐለይሂ ወሰለም ልዑካን ሆነው እስልምናን ለማጥናት ሲመጡ 11 ሰዓት ላይ የቅዳሴ ሰዓታቸው ደረሰ። ጸሎት ሊያደርጉ ነው። እዚህ ረሱል ሰለላሁ ዐለይሂ ወሰለም እያወሩ ነው። የሶላት ሰዓት ደርሷል አሏቸው ክርስቲያኖች። ረሱል ሰለላሁ መስጂዳቸው ላይ ፈቅደውላቸው ይሄንኛው ምላሽ ሊሰጥ የተዘጋጀ ኡስታዝ ነው። የያሲን ኑሩን ነው ድምፅ ባክግራውንድ እያሰማ ያለው። ያሲን ኑሩ ሁጥባ ላይ እየሰጠ ነው። ሁጥባ እያደረገ በነበረበት ሰዓት ላይ ነቢያችን እንዲያደርጓል እያለ እየዋሸ መሆኑን ይሄንኛው እያስደመጠ ነው። ቀጥል። ለክርስቲያኖች እስልምና ላ ኢክራሀ ፊዲን ሲሉ ቀናቸዋል። ጠይብ አልሐምዱሊላህ ወሰላቱ ወሰላም አላ ረሱሊላህ ብለናል። አላህ ስብሐነሁ ወተዓላ ኸይሩን ይቅጠመን። ምን አሉ ዑለማዎች? ይህንን አይነት ሐዲስ በአጠቃላይ የነጅራን ነሳራዎች ነቢ ጋር ሰለላሁ ዐለይሂ ወሰለም ወፍድ ሆነው በመጡ ጊዜ እዛ ሰግደዋል የሚለውን አፈር አጠቃላይ ወይ ደግሞ ሐዲሱ መልሰውታል ዑለማዎች። ኢማም ቡኻሪ፣ እብን ሕባን፣ ነሳኢ ወገይሪሂም ሐዲሱ ደዒፍ ነው ብለዋል። እንደውም ምን አሉ ዑለማዎች? ላ ዩሕተጁ ቢሂ ሐዲስ እንደውም ለሁጃም አይሆንም። ይህንን አይነት አፈር ይህንን አይነት ንግግር ለሌሎች እንደው ኢስቲናስ አድርጎ እንደው ማውራቱ ራሱ አይሆንም ብለዋል ዑለማዎች። ምን አሉ? አልአፈሩ ልዋሪዱ ፊ ሰላት ወፍድ ነሳራ ነጅራን ፊ መስጊድ ነቢይ ሰለላሁ ዐለይሂ ወሰለም ደዒፉን ላ የሰሑ ሰነደን ወላ ዩሕተጁ ቢሂ።
ወላ ይህተጁ ቢ። ስለዚህ ኡስታዝ ያሲን ኑሩ ይህንን ያሉት እንግዲህ ሐዲሱን እንዲያስተካክሉ ወይ ደግሞ ሙራጃ እንዲያደርጉ ከወዲሁ አደራ እለዋለሁ። አላህ ሱብሓነሁ ወተዓላ ሁላችንም በኸይር መንገድ ላይ የምንጠራ ያድርገን። ስለዚህ እንደማይቻል ሜይ ቢ ይናገራል። ለያሲን ኑሩ ባይዘ ማስጠንቀቂያ እኮ ነው የሰጠው። ይቅርታ እንዲጠይቅ ወይንም ምላሽ እንዲል እኮ ነው በቃ። ምክንያቱም ቅጥፈት ነው። ነብዩ ያላደረገውን አድርጓል ማለት ደግሞ ገሃነም ይከታል። ነብዩ በተናገረው መሰረት የነብዩ ተከታይ ነኝ የሚል ካለ በእኔ ላይ የቀጠፈ የዋሸብኝ ገሃነም ይገባል ብሏል ሙሐመድ። ገሃነም ይገባል ካለ ሙሐመድ ደግሞ መስጊድ ውስጥ ቅዳሴ ያስቀድስ ነበረ ካለ፣ ምክንያቱም እነሱ እያሉ ያሉት ሙሐመድ ቅዳሴ እንዲቀድሱ መስጊድ ውስጥ ያስደረግ ነበር ካለ፣ ቁርአኑ ላይ ደግሞ በመስጊድ ውስጥ ካላህ በስተቀር መጠራት የለበትም፣ አጋሪዎች እርኩስ ብቻ ናቸው፣ እንኳን መስጊድ ውስጥ መቅደስ ይቅርና ወደ መስጊድ መቅረብ አይችሉም ካለ፣ ወይን አላህ ዋሽቷል ወይ ሙሐመድ ተሳስቷል። ከሁለት አንዱ ይሆናል ማለት ነው። ወይን አላህ ዋሽቷል መቅረብ ይችላሉ፣ ወይንም ደግሞ ሙሐመድ ዋሽቷል። አይ አላህንና ሙሐመድን አናስነካም ካሉ ግን ምን ይሆናል ማለት ነው? እነኚህ ኡስታዞቹ ዋሽተዋል በሙሐመድ ላይ። ኦኬ እነሱ ከዋሹ ደግሞ ምን ይሆናል? ምን ይሆናል እሱ ደግሞ ማለት ነው? እነሱ ተጠያቂ ከሚሆኑ ይቅርታ መጠየቅ አለባቸው ማለት ነው። ቴንክ ዩ ክርስቲያን ቀጥል። ትንሽ ይቀጥልና ምናልባት ያላያችሁት ልጆች በፍጹም አይቻልም ይሄ ነገር ተረት ተረት ነው ውሸት ነው ካለ በኋላ እያረመው ነው እንግዲህ ትላልቆቹን ኡስታዞች ማለት ነው። ሳራዎች የሙስሊም መስጊድ ውስጥ ገብቶ መስገድ ፈጽሞ አይፈቀድም። ነቢይ ሰለላሁ ዐለይሂ ወሰለምም አልፈቀዱም። አላህ ሱብሓነሁ ወተዓላ በቁርአን ውስጥ ምንድን ነው የሚለው? ወአነ አልመሳጅደ ሊላሂ ፈላ ተድዑ መዐላሂ አሐዳ። መስጊዶች የተዘጋጁት ለአላህ ሱብሓነሁ ወተዓላ ኢባዳ ብቻና ብቻ ነው። እንደውም ምን አሉ ኢማም አልቁርጡቢ ረሂመሁላሁ ተዓላ በተፍሲሩ መጨረሻ ላይ ወላ ተጅዐሉ ሊገይሪላሂ ፊሂ ነሲበን፣ ከአላህ ውጭ ለሚመለክ ነገር እዛው ነሲብ ወይ ደግሞ ምንም አይነት እድል ሊያገኝ አይገባም። ኦኬ አሁን ሙስሊሞች ይቀጥሉ። ከስር የገቡት ኦኬ የሆነ ቪዲዮ ልኬልሃለሁኝ እንትን ቲክቶክ ልኬልሃለሁኝ። እዚህ ላይ ነው ያልኩት ላይ እፎይ ጥላቻ ብቻ ነው እፎይ ውሸታም ነው ብሎ ነበረ። ያ ከእንትና ጋር የሰራውባት ላይ እውነት ጥላቻና እኔ ውሸት ነው ማወራው። እኔ ጥላቻና ውሸት ከሆነ እኔ ካልኩኝ ከሰራው በሶስተኛው ቀን ሁለተኛው በሶስተኛው ቀን ይኸው ኡስታዛችሁ መጥቶ እኔ ያልኳትን ደገማት። ያሲን ኑሩ ራስህ ተሳስተሃል። እኔ የእኛን እህት ነው ያልኩት አይደለ? ልጁን አልተናገርኩትም። አቡ ማነው አቡ ፋኖ የሚባለውን አልተናገርኩትም እኔ፣ ምክንያቱም እሱ ሙስሊም ስለሆነ ቀባብቶ አስማምቶ አሰማምሮ እስልምናን ቆንጆ ማስማሰል ሃይማኖቱን ለማስከበር ሃይማኖቱ እንዲወደድለት የፈጠሯት ታሪክ እንደሆነ ስለማቅ እሱን አልተናገርኩም። የኛዋ ግን ምን ብላለች? አንብቤ ያለው እንደዚህ የዋህነቱ ፍቅር የሆነ እንደዚህ ያደርገዋል ብላ ስላለች ስህተት መሆኑን እሷ ላይ ሰርቻለሁ እኔ። እሱ ግን ለእኔ ምላሽ ሰጠ። ምን ብሎ ውሸታም ነው ምናምን 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 ብሏል። እኔ ያልኩትን መጥቶ ኡስታዙ ደግሞ ማንና እንትን አለው። ያሲን ኑሩን እንኳን ሳይቀር እኔ አቡ እንትና ላይ ነበር ትናንት እዛ ላይ የጠቀስኩት ካስታወሳችሁ ኡስታዝ አቡበከርን ነበር የጠቀስኩት። እና ኡስታዝ አቡበከር እና አህመዲን ጀበል እና ያሲን ኑሩ የሚዋሹበት አዲስ ነው ዘሆል የሚዋሹበት ክርስቲያኖችን በእነዚህ አይነት ሁኔታ የሚስቡበት የሚማርኩበት ስለሆነ ማለት ነው። ስለማውቃት ታክቲካቸውን እኔ ሙስሊሞች በልቻችኋለሁ አረጌ ማለት ነው። የጊዜ ጉዳይ እንጂ ያልኳት አንድ መሬት ጠብ አትልም። የራሳችሁ ኡስታዞች መጥተው እኔ እንዳልኩት ይደግሙታል። ስለዚህ የራሳችሁ ኡስታዝ ሲል እስቲ አሁን ይሄንን እሱ ላይ አንተ ጥላቻ አለብህ ወይንም አንተ ውሸታም ነህ ምናምን ብላችሁ እዚህ ኡስታዝ ላይ አሁን ትሰራላችሁ። ኡስታዝ ያሲን ኑሩን አስጠንቅቆ የውሸት እንትን አምጥተህ እንደዚህ ብለሃል ነብያችን ላይ፣ ስለዚህ ማስተባበያ ስጥ፣ ይቅርታ ጠይቅ ወይንም ደግሞ እንትን በል ብሎ ሲለው እሱ ላይ ለምን ቪዲዮ አሰሩም? እኔን የጥላቻ ምናምን እንደዚህ አይነት ክፈተው ክርስቲያን ብላችሁ ካላችሁ በጣም ጥሩ ካዳመጥከኝ
ከአንዴ ይህ ሐዲስ ትክክል ነው። አንዴ እሺ፣ እንቀጥላለሽ። አንዴ ቀጥል ክርስቲያን። ኦኬ እሺ። ያ ይሄ ልጅ ነበር እንግዲህ ከእህታችን ጋር ላይቭ ላይ ተገናኝቶ የነበረው። ልጅቷ የነገረችው ነገር አለ። እሱን ልክ ነው ብሎ አጽድቆ ከዛ በኋላ እንደገና እፎይ ለሰራው ቪዲዮ ሪስፖንስ ሰጥቶ ነበረ። እሱን እናዳምጠው። አሳልፈው ትንሽ ምንድን ነው ደርባ አሳልፈው ምንድን ነው ከቲክቶክ ውጣ፣ ከላይቭ ላይ ውጣ። አንዴ ከላይቭ ላይ ውጣና እንትን በለውና እንትን በል እኔስ የቪዲዮ ድምጽ ነው እፎይ የልጁ እኮ አሳልፈውና ልጁ ራሱ ምላሽ ቢሰጥበት አድርገው። እሺ እነዚህ የተናገረችው ትክክል ነው። ጥርት ያለ ክርስቲያን ናት፣ የኦርቶዶክስ እምነት ተከታይ ናት። ስለ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም የተናገረችው ነገር እውነትና እውነት ነው። እንደ እፎይ ያሉት እውነትን በውሸት ለመደበቅ ነው የሚጋጋጡት። በነገራችን ላይ እንደ እፎይ ያሉ አስተማሪዎች የእምነት አስተማሪ ሳይሆን የጥላቻ ሰባኪ ናቸው። ሙስሊሙ በክርስቲያኑ ላይ ያለው አመለካከት ያጋደለ እንዲሆን፣ ክርስቲያኑ በሙስሊሙ ላይ ያለው አመለካከት ያጋደለ እንዲሆን በታሪክ ያልተወራ ያልተሰራ መጽሐፍ ላይ የለ ሶሪ ኔትወርክ ክርስቲያኑ በሙስሊሙ ላይ ያለው አመለካከት ያጋደለ እንዲሆን በታሪክ ያልተወራ ያልተሰራ መጽሐፍ ላይ የሌለ እንግዲህ በታሪክ ያልተሰራ ያልተወራ ያልተጻፈ ማን ተረት ተረት እንደሚናገር እንግዲህ ታያላችሁ። ደግሞ እንደሚያመጣውም አታውቁት። ይሄ ጥላቻንና መጥፎ ነገር ነው የሚሰብከው እፎይና በእኛም እምነት ካሉ እንደነዛ አሉ። እኛ ለኩም ዲኑኩም ወሊየ ዲን ተብለናል። ነቢዩ መሐመድ የማንንም እምነት እንድንጠላ ማንም በግዳጅ እስልምና እንዲቀበል አላደረጉም። የዛንም ጊዜ ራሳቸውን ለመከላከል እንጂ ጦርነት ያካሄዱት በቤተሰቦቻቸው ላይ በአህለል ቁረይሽ ላይ በቤተሰቦቻቸው ላይ ያደረጉት ጦርነት ራሳቸውን ለመከላከል እንጂ እነሱን በግድ ለማስለም። በነገራችን ላይ አትፍረዱበት። እሺ መስጊድ ውስጥ እንደዛ ነው የሚነገረው። ልጁ እንትና ብሎ አይደለም፣ መስጊድ ውስጥ እንደዛ ነው የሚነገረው። መስጊድ ውስጥ አሁን እነ ያሲን ኑሩ ሲያስተምሩ፣ እነ ኡስታዝ አቡበክር ሲያስተምሩ መስጊድ ውስጥ እንደዛ ነው። ልጁ መስጊድ ውስጥ የሰማውን ነገር ተናግሯል። መጽሐፉ ላይ የሰፈረው ግን አይደለም። መስጊድ ውስጥ እንደዛ ይነገራቸው፣ እሱን እናውቃለን። ስለዚህ ምንድነው ያለው ዋናው ፖይንት የትናንት ወደ የሰራሁት ቪዲዮ ላይ ትክክለኛ ታሪክ ነው ብሎናል። ቤተክርስቲያን መስጊድ ውስጥ ቀድሰዋል። ሐዲሱ ና ክርስቲያን ዝቅ በል ክፈተው። አዲሱን እየደረብከኝ ስለነበር ክፈተው። ክፈተው። ቁና ተነፈስክ እኮ ክፈተው። ሐዲሱ በትክክል ضعيف ነው። ትክክል ነው። ኖ ዳይፍ አይደለም አለ እንዳለ አድርገህ አክት እያደረክ ነበረ። ክፈተው ቅድሚያ አዲሱን። ዳይፍ ለማለትማ ለምን ጣልቃ ትገባና ትረብሸን ነበር?
እኛም እያልን ያለ ነው እና የተነፈስከው ራሱ እኔ ዳገት ሮጭ ራሱ እንደዚህ አልተነፈሰም። አሁን ክፈተው ማስረጃውን። እኔ ሐዲሱ ضعيف አይደለም አላልኩም እኮ። ሌላ ግን ከዚህ በተያያዘ አንተ ትላንት ራሱ እኔ እዚህ ገብቼ ሐዲስ በእስልምና ላይ ضعيف ነው ሰሂህ። አሁን መረጃውን ክፈት ቅድሚያ። እኔ ሁለት ስልክ የለኝም መክፈት አልችልም። በቃ ሚዩት አድርግና አዳምጥሽ ጎበስ። እንደዚህ ሐዲሱ ضعيف ሐዲሱ እኮ ضعيف ሰሂህ በመሆኑ አይደለም ጎበስ ጎበስ። በቃ ሚዩት አድርግ። ለዛ ነበሩ ለዚህ ነው ያ እኔ በጣም ትሁት ነኝ እንደምታውቁት ነው። መጥፎ ባህሪ ግን ምንድነው እሱ ሊዋሹ የሞከሩ ሰዎች እኔ ፊት ከቀረቡ እንደ ፌስታል እሳት ውስጥ እንደገባ ኩርምት እንዲሉ የማድረግ ችሎታ አለ እዚህ ቤት ውስጥ። በተቻላችሁ መጠን የሆነ ኦቨር አክት ለማድረግ አትሞክሩ። ሰዎችን ጣልቃ ገብቶ ሊያወሩ ሲሉ እንደሚያክት አታደርጉ። ተሳስታችሁ ትበላላችሁ። ምክንያቱም እኛ ምን እንዴት ሆነ እናንተ ሰውን ፌስታል የምታደርጉት ሰውን በማስወጣትና ፕሬሳውን በቃ 5 ደቂቃ እኮ ዝም አልክ እኮ። ጸጥ ክፈተው ስትባል ስትል እኮ ትንፋሽህ እኮ ይሰማል። አይ ሲጀመር ክፈተው ምትለኝ እኔን አልመሰለኝም። ክፈተው ስትለኝ ራሱ እኔን አልመሰለኝም። ክርስቲያን እያልክ መስሎኝ። ክርስቲያን ዝቅ አድርገህ ነው ና ከፍ በል ብለን አንተ ነው ያደረግነው። በደንብ መስሎ አውቀዋል። ለዛ እኮ ነው የተነፈስከው መናገር እስኪያቅትህ እስክትል ድረስ። እነሳውን ስሜት አድርገን አዳምጠን አይሻልም? አንተ እኮ በዚህ ነው በቃ ሰውን በማስወጣት እንደዚህ በቃ እኔስ በደንብ አስተውሉ። ዳኢፍ በሆኑ ትናንትና በተጻፉ በተቀጠፉ መረጃዎች ያመጡና ክርስቲያኖችን ለማጭበርበር ይሞክራሉ። ኡስታዞቹ ነብያቸው ደግሞ ከዚህ በፊት የተናገራታለች በእኔ ላይ የቀጠፈ የዋሸ መኖሪያውን ገሃነም ያድርግ ብሏል። ስለዚህ በውሸት ዘገባ ነብያችን እንደዚህ አድርጓል ይላሉ። አላህ ደግሞ አይቻልም ብሏል። ነብያቸው እንዳስተምሮታቸው ምን ብሏል? በእኔ ላይ ዋሸ የቀጠፈ ያላልኩትን ያላደረኩትን የቀጠፈብኝ ካለ ገሃነም ይገባል አለ። አላህ ደግሞ ምን ብሏል ብለው ያምናሉ? መስጊድ ጋር መቅረብ የለባቸውም አማኝ ያልሆኑት፣ መስገድ መቀደስ አይችሉም፣ መስጊድ ያላህ ብቻ ነው ብሏል ብለው ያምናሉ። ኦኬ፣ እነን ካመኑ በኋላ ደግሞ ከነኚህ ከሁለቱ ይቃረኑ ይመጡና ነብያችን መስጊድ ውስጥ ቅዳሴ እንዲቀደስ ያደርግ ነበር ይላሉ። ስለዚህ አላህን ህግ ማን ይጥስ ነበር ማለት ነው? ሙሐመድ ይጥስ ነበር። ኦኬ፣ የአላህን ህግ ቤት አላህ ብቻ ይቀደስበት ብሎ ሳለ አላህ በእነሱ እምነት መሰረት መሐመድ ግን ምን ያደርጋል? ነው ቀድሱበት ችግር የለውም የሚል ነበር። ስለዚህ ምን ይሆናል ማለት ነው? መሐመድ የአላህን ቃል አላከበረም ማለት ነው። በዚህ ምክንያት ደግሞ ታዘዘውን ታላደረገ ሱረቱ ሀቅ ላይ 39:44 እስከ 46 የታዘዘውን ካላደረገ ከቀጠፈ ምን ካለ አላህ የደም ስሩን እንደሚበጥስለት ተናግሯል። መሐመድ ደግሞ ሲሞት የደም ስሩ ተበጥሶ ነው የሞተው። ስለዚህ ስለቀጣጠፈ በራሱ ሟርት መሰረት የልብ ደም ስሩ ተበጥሷል ማለት ነው። ስለዚህ ነብያችሁ ዋሽቷል፣ ቀጥፏል። ስለዚህ ለምን ትከተሉታላችሁ? ቤተክርስቲያን ቅዳሴ እንዲቀደስ ስላደረገ ማለት ነው። እኔ አሁን በአቡበከር ንግግር ተስማምቻለሁ፣ በያሲን ኑሩ ንግግር ተስማምቻለሁ፣ በእነ አህመዲን ጀበል ንግግር ተስማምቻለሁ። ነብያችሁ በመስጊድ ውስጥ እንዲቀደስ ፈቅዷል። ምንም እንኳን አላህ አይቻልም ቢልም መሐመድ ደግሞ ይቻላል ብሏል።
ከአላህና ከመሐመድ ሙስሊሞች የሚከተሉት ማንን ነው? ከአላህና ከመሐመድ ሙስሊሞች ማንን ነው የሚከተሉት? ጻፉልኝ ኮመንት ላይ። አላህ መስጊድ ውስጥ መቀደስ ታላህ ውጪ ከኔ ስም ውጪ የማንም እንዳይጠራ የኔ ነው መስጊድ፣ ሙስሊም ያልሆኑ ወደ መስጊድ መቅረብና መቀደስ አይችሉም ብሎ ቢከለክልም ምርኩሶች ናቸው ቢልም መሐመድ ደግሞ ኖ መቀደስ ትችላላችሁ ብሏል። ስለዚህ ቀድሰዋል። ያሲን ኑሩ እንደነገረን እና አቡበከር እንደነገሩ እና አህመድ ጀበል እንደነገሩን ቀድሰዋል። ስለዚህ አላህ ህግ ነው የሚከበረው ወይንስ የመሐመድ ነው? ማን ይበልጣል ከአላህና ከመሐመድ? ኮመንት ላይ ጻፉልኝ እስኪ። አሁን ራይፍ ነው እያልከን ነበር። አይ ለምን እኔ ያሲን ኑሩንና አህመድ ጀበል እና አቡበከር ስለተናገሩ ትክክል ናቸው፣ እናንተ የምታመልኩት መሐመድን መሆን አለበት። ምክንያቱም ለምን ትክክል ናቸው ትላለህ? ትክክል ናቸው ምክንያቱም ትክክል አላችሁ ብላችሁ ትክክል ናቸው እነሱ ስለማይዋሹ። በቃ ከዋሹ ደግሞ እነሱ አንተ እያልከኝ ያለው እነሱ ተሳስተዋል ዋሽተዋል እያልከ ነው። ነው አልዋሹም እነሱ ትክክል አንድ ቢሆን እሺ። አህመድ ጀበል፣ ያሲን ኑሩ፣ አቡበከር ከሰማኋቸው እኔ እንኳን ከማውቀው ታዋቂ ኡስታዞች ናቸው እነኚህ። ስለዚህ አላህ እንዳሰግዱ ቢልም ቢከለክልም መሐመድ ግን ፈቅዷል አይደለ? መሐመድ ፈቅዷል። ለእነዚህ አካላቶች ኡስታዝነትን የሰጣቸው ማን ነው? ከየት አመጡት ኡስታዝነት? ተራ ሰው ናቸው። ሲጀመር እውቀት የላቸውም። ተራ ሰው ናቸው። አቡበከር ተራ ሰው ነው? እውቀት የለውም። ያሲን ኑሩስ እውቀት የለውም። በሐዲስ አህመድ ጀበልስ የለውም። ሁላቸውም ታዋቂ የሆነ ሁሉ እውቀት አለው ማለት ነው። አህመድ ጀበል ተራ ሰው ነው፣ እውቀት የለውም። ያሲን ኑሩ ተራ ሰው ነው፣ እውቀት የለውም። ኡስታዝ አቡበከር ተራ ሰው ነው፣ እውቀት የላቸውም። ሐዲስ ላይ ምንም ያውቁት ነገር የለም። ከፈለክ ኢትዮጵያ ላይ ያሉ እውቀት ያለው አካላቶችን ጠቅስልሃለሁ። ስለዚህ እነኚህ ሰዎች መሀይም ናቸው፣ እየቀጠፉ ነው እያልከኝ ነው? እውቀት የላቸውም እያልኩ ነው በግልጽ። ኡስታዝ ናቸው። እሺ እንደዛ ከሆነ ደግሞ ነብይህ ምን ብሏል? በእኔ ላይ የቀጠፈ ገሃነም ይገባል ብሏል። ስለዚህ እየቀጠፉ ከሆነ መኖሪያቸውን ነው። ቅጥፈትና ስህተት ይለያል። ነው እየዋሹ ነው። በቃ እያስተማሩ እኮ ነው። ምክንያቱም አንብበው በእኔ ላይ ስህተት መናገር፣ ውሸት መናገር ገሃነም ይከታል ብሏል። ቅጥፈትና ስህተት ይለያል። አንብብ እሺ። እነሱ አሁን እየተሳሳቱ ነው ባለማወቃቸው ማለት ነው። አንተና ለማወቃቸው የምትለው እኮ አንተ ነህ። እየቀጠፉ እኮ ነው። ትክክለኛ አንብበው እሺ። ቅጥፈት አይደለም አንብብ። አለማወቅ እነሱ ጭንቅላት ውስጥ እኮ አንተ አልገባህም። ሳያውቁ ቀርተው ነው፣ እየቀጠፉ ነው። አንተ ጭንቅላታቸውን አንተ የሩቁን ታውቃለህ እንዴ? የሩቁን ታውቃለህ? አሁን ምልህ ማለት ነው እያወቁ ይህን ነገር አደረጉ ነው። ጀሚል የሩቁ የሚያውቀው አላህ ነው ወይንስ አንተ ነህ? እኔ አይደለሁም አላህ ነው። ስለዚህ ሰዎቹ እየቀጠፉ ይሁን ተሳስተው ይሁን በምንድን ነው የምታውቀው ካለ ይህ ነገር ተጽፏል ብለው አይተው ትክክል ነው ብለዋል። እነሱ ትክክል ነው ብለው እንትን እያሉ ነው። ስለዚህ ነብይ ደግሞ በእኔ ላይ የቀጠፈ ውሸት የተናገረ መኖሪያው ገሃነም ይሁን ብሏል። ስለዚህ እነኚህ ሰዎች ይህንን ሆን ብለው እያስተማሩ ስለሆነ ሰዎችን ለማጭበርበሪያነት መኖሪያቸው እንደሆነ ክርስቲያን አንብበው ሆን ብለው ከሆነ አው ትክክል ነው ይገባሉ። ሆን ብለው ይሄን ነገር ተናገሩ ከሆነ ታንክ ዩ እሺ አንብበው እንግዲህ አንድ ጊዜ ክርስቲያን ባይዘዌይ ፎይ አንተ ከተናገርክ በኋላ ይሄ ራሱ እዚህ ጋር የሚባለው ጀማል የሚባለው አንተ ከተናገርክ በኋላ ይቅርታ አለ ጀማል መጥቶ እዚህ ጋር ዳይፍ ነው ማለት ሐቀኝነት አይደለም። አንድ ሰው እንኳን ከዛ በፊት ቪዲዮ ወጥቶ ሰርቶ ተሳስተዋል ትክክል አይደሉም ያለ የለም። ዛሬ መጣ ትክክል አይደሉም ልትል አትችልም። ይሄኔ ከነሱ ስር እዛ ኮመንት ላይ ማሻአላ ስትል የነበርክ ሰው ልትሆን ይችላል። አብዛኛው ኮመንታቸውን ሄዳችሁ ብታዩ እንደዛ ነው ሲሉ የነበሩት እና ሐቀኛ ደግሞ ያልኩበት አለ ሐቀኛ ቆይ ተው የማታውቀው ነገር አታውራ። እኔ ያልኩበት ቆይ አንዴ ከዛ በፊት ቪዲዮ ሰርተህ ቢሆን ኖሮ ተሳስተዋል ብለህ ቀጥፈዋል ብለህ ተናግረህ ቢሆን ኖሮ ሐቀኛ ትባል ነበር። ዛሬ ነገሩ ከፈረጠ በኋላ እፎይ ከተናገረ በኋላ እየመጣችሁ የምትናገሩ ሰዎች ሐቀኛ ለመምሰል አትሞክሩ። ትክክል አይደለም። ቀድማ የሰራው የተቃወምከው ነገር ካለ አምጣና አሳየን። ኦኬ እንደዛ ነው መሆን ያለበት። ያ ኡስታዝ ራሱ እኛ ከሰራን በኋላ
ያ ኡስታዝ ራሱ እኛ ከሰራን በኋላ ለያሲን ኑሩ ምላሽ መስጠቱ ብዙም አዋጭ አይደለም። እኔ እስከጥራን በወቅቱ ያ እንግዲህ እነዚህ ዋና ዋና አዱ የሚባሉ ኡስታዞች ኡስታዝ አቡበከር አህመድ እና ኡስታዝ ያሲን ኑሩ ይሄንን በመቅጠፋቸው ገሃነም ነው የሚገቡት ብሎ ተናግሯል። ጀሚል እውነት ነው። በሐዲሱ መሰረት እነሱ ገሃነም ነው የሚገቡት። ለምን? መሐመድ ያልተናገረውን ተናግሯልና። ምን ይላል? አሊ እንደተረከው ይላል። the prophet said ነብዩ እንደዚህ አለ። don't tell a lie against me ነብዩ ምን አለ? በእኔ ላይ ውሸትን አትናገሩ አለ። for whoever tells a lie against me intentionally then he will surely enter the hellfire ማንም ሰው አውቆ ማንኛውም ውሸትን ከኔ ላይ ከተናገረ መኖሪያው ገሃነም ነው፣ ገሃነም ይገባል። አው ትክክል ነው። ይሄን አውቀው ከተናገሩ ግን አውቀው ነው አላወቁም የሚለው ወደ ራሳቸው ነው እንትን የምንለው። ስለዚህ አውቀው አላወቁ የሚል ነገር የለም ባይዘይ ብንልም እንኳን እንደዛ። ስለዚህ ውሸት ከተዋሸ በነብይህ ላይ ገሃነም ይገባሉ። እንደው ባንተ ብንስማማ አውቀው ይላል እያስተማሩ ይሄንን። ምክንያቱም ሐዲሱን ሳያነቡ ኡስታዝ ናቸው። ኡስታዝ ደረጃ ከሄዱ ደግሞ ተስራቸው ተማሪዎች አሉ፣ የሚያስተምሩ ናቸው። አንድ ኡስታዝ የሚያስተምር ከሆነ ምን እያደረገ ነው ማለት ነው? ሌላውን ጋይድ እያደረገ ነው። ይቅርታ እስካላሉበት ድረስ በደንብ አስተውል ጀሚል። ስህተት የሚባለው መች መሰለ? አሁን ይቅርታ ካሉ በደንብ አስተውል። ይቅርታ የሚሉ ከሆነ ተሳስተናል፣ እዚህ ላይ የሚሉ ከሆነ በአንተ አባባል መሰረት ተሳስተው ነው። ያሲን ኑሩም ሆነ አቡበከርም ሆነ አህመዲንም ጀበል እነኚህ ይቅርታ ማይሉ ከሆነ ግን ሆን ብለው ነው አይደለ? ጀሚል ሆን ብለው ነው ማለት ነው ልትለኝ ነው? ይቅርታ በማይሉ ከሆነ በዚሁ አቋማቸው የሚቀጥሉ ከሆነ ስህተት መሆኑ እየተነገራቸው አይ ነብያችን እንዲቀደስ አድርጓል ይቀደሳል መስጊድ ውስጥ ካሉ ሆን ብለው ነው አይደለም? አሁን እኮ እውቀት የላቸውም ብያለሁ መጀመሪያ። እውቀት አለመኖሩ ደግሞ አንድን ነገር እውነት እንደዛማ ከሆነ ተንጂው በቃ ቆይ እኮ ተነግሯቸው አሁንም ትክክል ነው ይቀደሳል የሚሉ ከሆነ አላህ አይቻልም እያለ እነሱ ይቻላል ካሉ ነብያችን አድርጓል ካሉ ቪዲዮ ሲሰራ አሁንም ማይታረቡ ከሆነ እንደዛማ ከሆነ እኮ እውቀት የሌለው ሰውና አላህ የሐዲስ ቆይ በቃ ቴንኪው ምንድነው እሱ እውቀት የሌላቸውም በሚል መታረፍማ ከሆነ ቴንኪው ብዙ ባለማችን ላይ አላህ ምን እንደሆነ አላህ ስትለው ድንጋይ ነው ብሎ ሊያልፍ ይችላል። ስለዚህ እውቀት ስለሌለው ነው ብለ ገሃነም አይገባም በለው በቃ ቴንኪው። እንደዛ ነው የሚሆነው። ሎጂክ ወዴት ነው የሚያመራው ማለት ነው? አላህ እንደዚህ ነው መሐመድ ነብይ ነው ስትለው እባክህ እረኛ ነው ነብይ አይደለም እባክህ መሐመድ የሚባል የለም ያለህም እንዳንተ አስተምሮ ስላላወቀው መሐመድን ገሃነም አይገባም። እየነገርከው ስላላወቀው ነው ትለዋለህ። በእውቀት ተሸፈነለትና ገሃነም አይገባም በሚለው እናጣጣዋለን ማለት ነው። ኦኬ ላታሐዝን ነው ከነገርከው በኋላ እምቢ የሚል ከሆነ አው ትክክል ነው። በቃ አዳመጥከኝ? በቃ ጀሚል ላታሐዝን። በነገራችን ላይ ከዚህ በኋላ ራሱ ይህም ኮንሲደር ሊደረግ ይገባል። ምን አልክ? ከዚህ በኋላ ይቅርታ ቢጠይቁ ራሱ ይህንን ውርደት ሐሰተኝነታቸው ስለተጋለጠ እንደሆነ ልብ ሊባል ይገባል። ያ ለዘመናት እኮ የፎገሩበት ነው። በጣም ብዙ ጊዜ እኮ የዋሹበት ነው። አንዴ እኮ ቢሆን እሺ። ደግሞ እኔ ላይ የሚረባረቡበት ነገር እኔ ቪዲዮ ስሰራ እሱ ላይ የሚዋሹ መልሰው እኔን ጥላቻ ሰባኪ ምናምን ብሎ እኔን ይላል ያ ማለት ነው። ጭራሽ አስባችኋል? ትክክል ነው። ታሪኩ ተፈጽሟል፣ ተደርጓል። ነብያችን እንዲቀድሱ አድርገዋል። ይቀደሳል መስጊድ ውስጥ። ከዛ እፎይ ደግሞ አንተ ላይ ምን ነበር? ምን መሰለህ እፎይ ምንድነው መሰለህ አንተ ላይ ስተቱ ምንም ስተት የለም እኔ ላይ። የኔን ስተተው ያዘው ኪስ ባይዘይ ቆይ ያዘው ኪስ። የዛሬ ዓመት አንደኛዋን ያሲን ኑሮ የሰራብኝ አንደኛዋ ቅዳሴዋን እንትኗን መስጊድ እንደዚህ እንደሰጠ የዛሬ ዓመት ያሲን ኑሮ ሁጥባ በሚያደርግበት ሰዓት ላይ
ያኔም አንስቷት ነበረ። ነብያቸው አዛኝ ከመሆኑ ጋር የተያያዘ እንደዚህ አይነት ምናምን ባለጌ ምናምን ብሎ እኔን ነብያቸው ግን ለክርስቲያኖች እንዲቀደስ እንትን እንዲል እንኳን መጸለያ ቦታ እንደሰጠ ምናምን ተናግሮ እኔን የተሳደበበት ነበረ። ታስታውሳላችሁ። ቆርጬ ባለፈው ቪዲዮ ሰርቼበታለሁኝ አመት ሆነው ብዬ ያሲን ኑሩን እና በቃ በሄዱበት ሁሉችን እያነሱ የክርስቲያኖችን አንጀት ይበላሉ ማለት ነው። የክርስቲያኖችን አንጀት መብያ እኔን ማጥያያነት ደግሞ ተጠቀሟት። እኔን ለማጥላያነት ለመሳደቢያነት የክርስቲያኖችን ልብ መብያነት። ኤኒዌይስ ብቻ ግን ላታሐዝን ነው የሚለው። ቀጥል። ላታሐዝን የቤኪ ወይ ነው። ስህተትን ልንገርህ እያልኩ አሰማኝም። ምንም ስህተት የለም እዚህ ምንም ስህተት የለም። ሂድና ያሲን ኑሩና ኡስታዝ አቡበከር እናንተ ቀጥፋችኋል። ምንም የምታውቁት ነገር የለም። መጅሊሱ ዝም ብሎ ነው እናንተ ሾው ኡስታዝ ያደረጋችሁ። መጀመሪያ የራስን ሄደህ አርማቸው ነው። እዚህ ምንም ስህተት የለም። እስካሁን ያወራናት አንዲት ስህተት የላት። ሄደህ እዛ መሀይም ኡስታዝ ነው ሾመው ከዛ ሁጥባ ላይ የማይሆን የተሳሳተ ክርስቲያኖችን ብቻ ለማጭበርበር ፈተዋ የሚሰጡት ማለት ነው፣ ትምህርት የሚያስተምሩት። ስለዚህ እናንተ አጭበርባሪ ቀጣፊዎች ከዚህ ሂዱ ብለህ እነዛ ንገራቸው። መጀመሪያ ያሲን ኑሩንና ኡስታዝ አቡበከር አህመድን ማለት ነው። እፎይ እንዴት እንደሚገለባበት ላሳያችሁ። እፎይ እንዴት ሚተር ሂድና እነዛን አጭበርባሪዎች መጀመሪያ ተናገር። ኬቢክ ቀጥል። ኬቢክ ያለ ቴንክ ዩ። በነገራችን ላይ መሀይሞች ናቸው ብሎ በጣም ደጋግሞ ኮንፊንስ አድርጓል። እናመሰግናለን። ያለው አማራጭ አለ። አማራጭ እኮ ነው ጠበበው። አላህን ይምታ ወይንስ መሐመድ? ዋና መሐመድ ሊያደረግ ነው ሎዱን። መቼም ከመሐመድ እነኛ አይበሱም ማለትና እነኝም ብጠልዝ ይሻላል። እነኝም መሀይም ናቸው፣ ምንም የሚያውቁት የለም። ጋንም ሊገቡ ይችላሉ። በቃ መሐመድ ጋንም ይገባል ካለ እሱን ለምን ትከተላለህ ቢለው ይመጣበታል። ጋንም የሚገባን ሰው ለምን ትከተላለህ? ጋንም ለመግባት ትከተላለህ። ስለዚህ አትሊስት መሐመድን ሴቭ አድርጌ ነኝን ጋንም ብከት ይሻላል ነው። ኬቢክ ይቀጥል። ኬቢክ እንኳን ደህና መጣ። እሺ ሰላም ብያለሁ። አይሰማም? እንዴት ነህ? አልሐምዱሊላህ። እኔማ ጥያቄ ነበረኝ፣ ይቻላል? እዚህ ላይ ምን ትላለህ? ቅድሚያ ኡስታዞች የሚዋሹበት ላይ አሁን ነው የመጣሁኝ። ኡስታዞች ኡስታዞች ምን ብለዋል መሰለ? በመስጊድ ውስጥ ክርስቲያኖች ቅዳሴ ቀድሰዋል፣ ይቀድሳሉ። 11 ሰዓት ላይ ቅዳሴ ደርሶባቸው ቀደሱ። ነብዩ እንዲቀድሱ ፈቀደላቸው ብሏል። ይህንን ያሉት እነ አቡበከር እነ ኡስታዝ አህመዲን ጀበል እነ ያሲን ኑሩ ናቸው። ምን አልክ? ነብይ ደግሞ በእኔ ላይ ዋሸ ገሃነም ይገባል ብሏል። ነብይ በእኔ ላይ ዋሸ ገሃነም ይገባል አለ። በደንብ አስተውል። በእኔ ላይ ዋሸ ገሃነም ይገባል አለ ነብይ። አላህ ደግሞ በቁርአን ውስጥ መስጊድ የአላህ ስም ብቻ የሚጠራበት ነው። ካፊሮች ወይም ሙስሊም ያልሆኑ እርኩስ ብቻ ስለሆኑ ወደ መስጊድን መቅረብ የለባቸውም አለ። ኡስታዞቹ ትናንት የመጡት ደግሞ ኖ መቅረብ ብቻ ሳይሆን መስጊድ ገብተው ቅዳሴ እንዲቀድሱም ሙሐመድ አድርጓቸዋል አሉ። ማንኛው ነው ትክክል? አላህ ነው ትክክል ወይንስ ነው እንደዛ ያሉት? የኛ ጥያቄ እሱ ነው። የኛም ጥያቄ እሱ ነው። አንድም ውሸት ነው እያልን ነው። ለምን ይዋሻሉ ኡስታዞቹ እያልን ነው። ክርስቲያኖችን ለማጭበርበሪያነት ከጊዜ በኋላ እንደዚህ አይነት ታሪክ እየጻፉ ለምን ይዋሻሉ? አልሰማኝም እንዴ? ኡስታዞቹ ቁርአን ቀጥል። አሁን ይሄ ንግግር ሐዲስ ላይ ያለ ወይስ ቁርአን ላይ ያለ
ኡስታዞች ነው ያመጡት ነው ጥያቄ ነው። ከኪሳቸው ቁርአንም ላይ የለም ሐዲስ ላይ የለም። ሳፊ ሐዲስ የለም። ስለዚህ ነብዩ ደግሞ በእኔ ላይ ዋሸ ገሃነም ይገባል ብሏል። እነሱ ደግሞ ኖ ነብያችን መስጊድ ውስጥ እንዲቀደስ አድርጓል እያሉ እያስተማሩ ነው። ነብይህ ነው የተሳሳተው ወይንስ እነሱ ናቸው የዋሹት? አሁን በነገርከኝ ልክ እነሱ ነው የተሳሳቱት። ለምን ስለዚህ ያ ነብዩ ያላደረገውን አድርጓል እያሉ በነብዩ ላይ እየዋሹ ያሉት እነሱ ናቸው ማለት ነው። ነብይህ ከሆነ ደግሞ ነብይህ ምን ይሆናል ማለት ነው? አላህ ያላዘዘውን ያደርግ ነበር ማለት ነው። ነብይህ እንዲቀድሱ አድርጓል ከተባለ ካደረገ እውነትም ሎክ ነብይህ እውነትም ካደረገው ምን ይሆናል ማለት ነው? ነብይህ ካደረገው አላህ ያላዘዘውን አድርጓልና አላህ ያላዘዘውን ካደረገ ደግሞ ለአላህ አይታዘዝም መሐመድ ማለት ነው። አይደለም እንደዛ ማለት የለብህ። አያው መች ነው የወረደው? ለምሳሌ ነብዩ ከዛ በፊት ሊያደርጉ ይችላል፣ ከዛ አያ ሊወርድ ይችላል። ኦኬ ተረዳኝ። አይ አስቀድሞ አንድ ቦታ አይደለም ያለው፣ በጣም ብዙ ቦታ ነው ያለው ትእዛዙ። ወደ መስጊድ እንዳይቀርቡም ተያዟል። እንደገናም ደግሞ አስቀድሞ ደግሞ መስጊድ ያላህ ብቻ እንደሆነች አስቀድሞም ታዟል። ያ የጋኔን ምዕራፍ ሲጀመር የመካ ሱራ ነው። እፎይ ያኛው ደግሞ እነሱ ደግሞ የሰገዱት እንትን ያሉት ነው ናጅራን ክርስቲያኖች በኋላ ነው ያ መዲና ውስጥ ነው። አይ እሱ ብቻ አይደለም እንጂ እዛው ምዕራፍ ላይ አስቀድሞ ሰላምም እንዳትላቸው ተብሎ ደግሞ እዛው ላይ ስለወረደ አስቀድሞ ችግር የለውም። ስለዚህ አይመጣውም ማለት ነው። ምክንያቱም ጋኔኖች ምዕራፍ ላይ ታዘዘ ምን ያላ ብቻ ነው ተብሎ መዲና ላይ ደግሞ መካ ላይ ቀድሞ ታዘዘ ማለት ነው። መዲና ላይ ደግሞ ከናጅራን ክርስቲያኖች መተው እንትን አሉት። ምክንያቱም ሱራ 3:61 ላይ ያለው ስለሆነ ማለት ነው። ሱራ 3 የኢምራን ቤተሰብ መዲና የወረደ ነው ብላችሁ ስለምታምኑ ሁለተኛው ውድ መስጊድ አይደል ያለው ከእንትና ማነው ኡስታዝ አቡበከር ሁለተኛው መስጊድ የሚገኘው መዲና ነው። እቺ አስቸጋሪ። ስለዚህ አሁን የትኛውን ታድናለህ አንተ ጌቤኪ? ነብይህን ታድናለህ ወይንስ ኡስታዞችህን? ማንኛው ነው ነብይህ ነው የተሳሳተው ወይንስ ኡስታዞች ናቸው በነብይህ ላይ እየዋሹ ያሉት? እኔ አሁን ወላሂ መወሰን ይከብዳል፣ ግን እስኪ የተማሩ ሰዎች አስገባና ጠይቃቸውን ያዳምጣለሁ። እንዲህ መወሰን ይከብዳል። ያ አስቸጋሪው ምን እንደሆነ ታውቃለህ ከቤኪ? እኔ ቪዲዮ ሰራሁበት። ይሄ ነገር ውሸት ነው፣ ለምን ትዋሻላችሁ? እንደዚህ አልተደረገም። አንደኛ ሱራ 3:61 ላይ ከክርስቲያኖቹ ጋር እንወያይ ሲሉት መሐመድ እንኳን ጸሎት ሊያደርጉ እንረጋገም ነው ያላቸው። ክፈተው አንዴ የቁርአኑን ክፍል። እንረጋገም ሲላቸው አይ እኛ እንራገምም፣ ክርስቲያኖቹ መወያየት እንችላለን አንራገምም ብለው ጥለው ነው የሄዱት። ከዛ ብቻውን ሄዶ ራሱ ተራገመ ነው የሚለው ክፍሉን። ያው እውቀቱ ከመጣልህ በኋላ በእርሱ በኢሳ የተከራከሩህን ሰዎች ኑ፣ በደንብ ልብ በል፣ ኑ ልጆቻችንና ልጆቻችሁን፣ ሴቶቻችሁንና ሴቶቻችንንም፣ ነፍሶቻችንንና ነፍሶቻችሁንም እንጥራ፣ ከዚያም አጥብቀን አላህን እንለምን፣ የአላህም ቁጣ በውሸታሞች ላይ እናደርግ በላቸው አለ። እንወያይ ያሉትን ሰዎች እንከራከር ሲሉት አይ ተከራከሩ ይልቅ የእኛን ነፍሶች ይዘን እንምጣ፣ ነፍሶቻችሁን ይዛችሁ ነው። ሚስቶቻችንን ይዘን እንምጣ፣ ሚስቶቻችሁን ይዛችሁ ነው። ልጆቻችሁንም ይዛችሁ ነውና እንረጋገም። ምን አይነት ነገር ነው? እኔ አይኬቤኪ አሁን ከአንተ ጋር ብከራከር እስልምናና ክርስትና አይ አልቀበል ብለሃል። ቤተሰቦችን፣ ልጆችን፣ ሚስትህን ይዘህናና እኔም ሚስቴን፣ ልጄን፣ ቤተሰቦችን ይዘን መተን እንረጋገም። መፍትሄ አይደለም ይሄ። እንረጋገም አለ ሙሐመድ ማለት ነው። ከዛ ክርስቲያኖቹ ደግሞ ሮሜ ምዕራፍ 12 ቁጥር 14 እንክፈተው።
ኦኬ የሚያሳድዷችሁን መርቁ እንጂ አትራገሙ። መጽሐፍ ቅዱስ ላይ ብዙ ቦታ ላይ አትራገሙ ይላል። ስለዚህ ክርስቲያኖቹ አይ አንራገምም አሉ። ምክንያቱም መጽሐፍ ቅዱሳችን ስለመያዝ በቃ አንራገምም፣ መወያየት መከራከር እንችላለን፣ አንራገምም አሉ። እንግዲያውስ ካልተራገማችሁ ብሎ መሐመድ ብቻውን ተራገመ ማለት ነው። ማንን ይዞ ሄደ? አሊን፣ አልሐሰንን፣ ሁሴንን፣ ፋጢማን ይዟቸው ሄደና ተፍሲሩን ክፈተው ብቻውን ተራግሞ ተመለሰ ነው የሚለው። እንኳን መስጊድ አብረው እንትን ሊሉ አብረውም አልቆሙም። ሲጀምር ሄዶ ብቻውን ተራግሞ ነው የተመለሰው። ከዛ ይሄን ታሪክ አምጥተው አይ ቅዳሴ ሁሉ አስቀደሱ ምናምን ነገር ውሸትም እኮ አይደለም የሚኖረው። ከእርግማኑ በኋላ ነው ወይስ በፊት ነው ቅዳሴው? ከተረጋገሙ በኋላ ብቻውን ተራገመና ከዛ ቀደሱ። እነሱ ደግሞ አስባል እየረገመ አላህ ያጥፋችሁ ሲልህ እነሱ ደግሞ እዚህ ጋር ይቀድሳሉ። የሚረግሟችሁን መርቁ ይላሉ። እናንተ እንደዚህ ኢየሱስ አምላክ ነው ያላችሁ አላህ ያጥፋችሁ ይላል። እሱ ይራገማል፣ እነሱ ይቀድሳሉ። አላህ አሚን ልቦናውን ክፈትለት፣ የሚረግማችሁ መርቁ ተብሏልና ይህንን ሰውዬ ካለበት ስህተት መልሰው ይመርቁ ተባለ። እኔስ አንብበዋል ተፍሲሩ ምን እንደሚል። ያ እንግዲህ ምንድነው እንረጋገም ካላቸው በኋላ ሙሐመድን ማንን ይዞ መጣ መሰላችሁ? Okay, when they went to see the prophet who had set out with Al-Hassan, Al-Hussein, Fatima and Ali. ማን ይዞ መጣ ማለት ነው? ልጁን፣ የልጁን ባል እና የልጅ ልጆቹን አልሐሰንን፣ አልሁሴን፣ ፋጢማ እና አሊን። he said to them the Najran delegation. ከዛ በኋላ ለነጅራን እነዛ ለመጡት ተከራካሪዎች ነው አላቸው when I supplicate you እኔ እነሱን ስራገም አለ ለና አልሐሰን እናንተ አሜን ትላላችሁ አለ። እናንተ አሜን ትላላችሁ አለ። but they refrained from this mutual inspection and made peace with the prophet. እነዛ ክርስቲያኖቹ እንግዲህ አንራገምም አሉ። እኔ ስረግማችሁ እናንተ አሜን በሉ ነው ያለው ሙሐመድ። ኢማጂን ለክርስቲያኖቹ እኔ ስረግማችሁ እናንተ አሜን በሉ። አይ እኛ ደግሞ ይሄን አንቀበል፣ ምክንያቱም በክርስትና መራገም ስለማይቻል ማለት ነው። and made peace with the prophet and the condition that they pay the jizya as reported by Abu Nuhaym ብሎ ይናገራል። ስለዚህ ይሄ ሙቹዋል ከርሲንግ የሚባለው ምንድነው? እነሱ ሳይራገሙ ሄዱ። ሙቹዋል ከርሲንግ ቢሆን ኖሮ እነሱም ተራግሞ ይሆን ነበር። ነገር ግን እነሱ ሳይራገሙ ሄዱ። ሙሐመድ ግን ረገማቸው፣ ልጆቹን ይዞ መጥቶ ማለት ነው። ስለዚህ በእስልምና እንደፈለጋችሁ መራገም ይቻላል። አንዱ የሚያሳየው ይሄ ስለሆነ ማለት ነው። ስለዚህ ተራገመ እንጂ አይደለም መስጊዳቸው ገብቶ ሊያሰግዳቸው ይቅርና ረግሞ ነው የሸኛቸው። የአላህ ቁጣ በእናንተ ላይ ይሁን ብሎ ነው የሸኛቸው። ያ ስለዚህ ምንም አይገናኝ። ኡስታዞቹ ጥሩ አድርገው ቀጠፉበት። እኛ ጋር መጣችሁና እውነትን እንዲያወቃችሁ እውነትም አርነት ያወጣል የምንላችሁ ለዚህ ነው። እውነት አርነት ያወጣል። ኡስታዞቻችሁ ይቅርታ ይጠይቃሉ ወይ ወይንስ በውሸት አሁንም ይቀጥላሉ እንደዚህ እያሉ እያጭበረበሩበት? ወይንስ ይቅርታ እንዲጠይቁ ታደርጓቸዋላችሁ? ስለዚህ እፎይ ነው የዋሸው ወይንስ የእናንተ ትልልቅ ኡስታዞቻችሁ ናቸው የዋሹት? ማንኛው ነው? ይሄንን እንዴት ታደርጉታላችሁ? እንዴት ተስማማላችሁ? ማንኛው ነው የዋሸው? የትኛውን እንዴት ተስማሙታላችሁ? ቶፒኩ ምንድን ነው? እስኪ አንዴ ንገሩ። ኦኬ መስጊድ ውስጥ ቅዳሴ መቀደስ ይቻላል? ምን አይነት ቅዳሴ? ምን አይነት ቅዳሴ ነው ያለው? ማለት ቅዳሴ የማውቀው በክርስትናው ነው እኮ። ይቻላል የክርስትናው ቅዳሴ? ለመስጊድ ተብሎ ከተገነባ ቤት ውስጥ በዛ አላውቅም። ኦኬ ይቻላል አይቻልም? እንደዛ የሚቻል ይመስላል። ነብዩ እንዲቀደስ ያደርጉ ነበር። እዛን አላውቅም። እንዲቀደስ ሲያደርጉ ያደርጋሉ የሚልም ሰምቼም አላውቅም። ነገር ግን የተገነባው መስጂድ የሚገነባው ለኢባዳ አላህን ለማምለክ ነው። ከዛ ውጭ አይፈቀድም። እንኳን ቅዳሴ ይቅርና እዛ ውስጥ እንኳን
ሰዎች እንዲነጋገዱ እንኳን አይፈቀድም። አንድ ሰው ራሱ የጠፋን እቃ ማሳወቅ አይችልም። ኦኬ ለኢባዳ ስለተገነባ ማለት ነው። መልካም እንደዛ ኢቨን ቢያወራው እንኳን የዛን ለታ ምንም ጥቅም ያጣል አይደለ? የሆነ እንትን ቢል እንኳን ለምሳሌ ውጥባ እየተደረገ እንትን እየተባለ እንኳን የሆነ ነገር አይ እንደዚህ ሆነ እንዲህ ተፈጥሯል ዝም በል ቢልህ ራሱ ያ የጁማው ነው እንጂ የመስጂዱ አይደለም። መስጂድ መስጂድ አይደለም። አዳምጠኝ። እሱ ልክ ነው፣ ግን የጁማውን አጅር እንዳያጣበት ነው እንደዛ የሚለው። ከኋላ ያለውን ጎና ያወራ ራሱም እንዳያወራ። አንድ ሰው የሆነ ነገር ከጓደኛው የሆነ ነገር ሲያደርግ ታውረፍ ማለት አይችልም ያለው የጁማን ኹጥባ ያለውን አጅር እንዳያገኝ ነው። ስለ መስጂድ ደግሞ ከመጣን የመስጂድ ክብር ምንድነው? መስጂድ የተገነባው ለአላህ ኢባዳ ነውና ስለዚህ እዛ ውስጥ መገበያየትም ሆነ የጠፋንም ዕቃ ጠፍቶኛል ብሎ ማሳወቅም የለበትም። ይሄ ምንድነው? የመስጂድን ክብር ለመጠበቅ ነው። ያኛው ደግሞ ያልከው ለጁማው አጅር እንዳይጓደልበት ነው። መልካም። ስለዚህ ይሄንን አንተ ይሄንን ከነብይህ ያገኘኸው ካላህ ያገኘኸው ነው? ይሄንን አስተምሮ እየነገርከኝ ያለው? አዎ፣ ምናልባት አሁን መጽሐፍ ይዤ ላሳይ ይችላልሁ እንጂ ከዛ መልካም። እንደዛ ከሆነ ታዲያ ነብያችን ነው ቅዳሴ እንዲቀደስ ሁሉ ፈቅዷል ለሚሉስ መስጊድ ውስጥ ቅዳሴ እንዲቀደስ ፈቅዷል። ምናልባት እኔ አሁን እዚህ ጋር የምትረዳው ሙሉ ኩቱበ ሲጣ ማለት 6 መጽሐፎችን ወይም ደግሞ በእስልምና ኩቱበ ሲጣ የሚባሉትን ሙሉ ለሙሉ ስላላዳረስኩኝ ሊኖር ይችላል። የለም እንደዛውም ደግሞ እንደምትለውም ላይኖር ይችላል። ስለዚህ አለም የለም ብዬ ያልሰማሁትን ነገር ፎር ሴክ ኦፍ አርጉመንት በሁለቱም ልስማማለህ። ከሁለቱ ውጭ አይሆንም አይደለ? በሁለቱም ተስማምቼ አርጊው ላድርግ። ወይን አለ ወይን የለም አይደለ? ከሁለት አንዱ ነው የሚሆነው። ኦኬ፣ በየትኛው እንነሳ? አለ ብለን እንነሳ ወይንስ የለም ብለን እንነሳ? እንደኔ አሁን የሚይዘው መስጂድ ቅጥረ ግቢ ከሆነ መስጊድ ውስጥ ይችላል። ከሆነ ግን የለም መስጊድ ውስጥ። መልካም። መስጊድ ውስጥ አይቻልም በሚለው ነው አንተ የተነሳው አይደለ? ምክንያቱም ሱራ 72 ቁጥር 18 ላይ መስጊድ የአላህ ብቻ ስለሆነ ከአላህ ውጭ አይወሳበትም ነው፣ አይመለክበትም። የኢባዳ ቦታ ነው። ስለዚህ አላህ ብቻ ነው የሚመለከው እንጂ ከአላህ ውጭ ስለማይመለክ አይቻልም ነው ያንተ አቋም። ምክንያቱም የቁርአኑ እንደዛ ስለሚል ማለት ነው። ስለዚህ ሙሐመድ ለዚህ ቃል ይገዛል ብለህ ታምናለህ? መስጊድ ለአላህ ብቻ ነው ለሚለው ቃል ሙሐመድ ተገዢ ነው ብለህ ታምናለህ? ማለቴ አዎ፣ ይተገብረዋል ብለህ ነው የምታምነው? ኦኬ። ሙሐመድ ለዚህ ቃል which is አላህ መስጊድ የኔ ነው እኔ ብቻ ነው የሚወሳበት ካለ which means ሌላ አይመለክበትም፣ በዛ ውስጥ ሌላ ነገር መመለክ የለበትም ነው። ሙሐመድ ለዚህ የሚገዛ ከሆነ ሌላ ነገር እንዲመለክበት መፍቀድ የለበትም ማለት ነው። ከፈቀደና ሌላ ነገር እንዲመለክ መስጊድ ውስጥ ካደረገ ለአላህ ቃል አልተገዛም ማለት ነው አይደለ? ኦኬ። ኡስታዞቹ ደግሞ ምን እያሉ ነው? አቡበከር ምን ብሏል? ነብያችን ቅዳሴ እንዲቀደስም መስጊድ ውስጥ ፈቅደዋል እያለን ነው። ታሳየን ትችላለህ በመረጃ? አሁን እነሱ እዚህ ላይ የሉ ማለት ነው። እጅ በእጅ እነሱ እንዳሉና እንዳሌሉ በምን ማረጃ አለን እኛ? በምን ቪዲዮውን እናስደምጣለን። አንደኛው ኡስታዝ ምላሽ ሰጥቶበታል ለያሲን ኑሩ። ትናንት ወዲያ እኔ ከሰራው በኋላ ትናንትና ምላሽ ሰጥቶበታል። አንደኛው ኡስታዝ ያሲን ኑሩን አስጠንቅቆት አስደምጣቸው ድጋሚ፣ ቅድም ስላስደመጠን ነው። ያሲን ኑሩ ኡስታዝ አቡበከር አንዴ አይደለም የተናገረው፣ ደጋግሞ ብዙ ጊዜ ነው የዋሸው። ውሸት ደጋግሞ ከዚህ በፊትም እንትን ብየዋለሁ። ይሄ ነገር ላይ የዋሸ መሆኑን ከዚህ በፊትም እንትን ብያለሁ። ውሸት አይደለም። ወይ አዳምጥ። ውሸት አይደለም ጎበዝ። ውሸት ካልሆነ ስለዚህ ነብይህ ላላ ቃል አይገዛም። ስለዚህ ነብይ ላላ ቃል ማይገዛ ከሆነ ወይ ፕሪንስ አዳምጣ፣ ተረጋጋ፣ እናዳምጠው አሁን። ምክንያቱም ሱራ 9:28 ላይ ካፊሮች ወይም ለማለስ ልንገርህ እኔ እንዴት እንደሆነ ላስረዳው እኮ አንዴ ቪዲዮውን እናዳምጠው።
እርኩሶች ብቻ ናቸው ወደ መስጊድ አይቅረቡ እያለ እንትና አቡበከር ግን በጣም ከትህትናው አይሚን አላህ ግን ሙሐመድ ግን አላህ እንደዛ ቢለውም ሙስሊም ያልሆኑ እርኩስ ናቸው አታድርግ እያለው እንኳን አንተ አላህ ችግር የለውም አንተ ዝም በል እባክህን እንደዛ ብትለኝም አልሰማህም ይቀደስበት ብሎታል። ቀጥል ክርስቲያን አስደምጠው። ወደ ሌላን ክርስቲያኖች ስመልስ ክርስቲያኖቹ አላህን የሚቃወሙበት አንድነት የላቸውም። አዳምጦናት ወደ ሌላን ክርስቲያኖች ስመልስ ክርስቲያኖቹ ነብዩ መሐመድ መስጊድ ውስጥ መጥተው ውይይት እያደረጉ የሰኔ ጾም ላይ ነው የነበሩት። ቅዳሴ ሰዓት ደረሰባቸው። ቅዳሴ ሰዓት ደረሳቸው ሲሉ ውይይቱን አቋርጠው ቅዳሴያችሁን አድርጉና ከዛ በኋላ ውይይቱን እንቀጥላለን አሏቸው። መስጊድ ውስጥ ነው ነብዩ መስጊድ ውስጥ ዛሬ የምድራችን ሁለተኛ የተቀደሰ ቦታ የሚባለው መስጊድ ውስጥ ጥግ ላይ ጸሎት ማድረግ ጀመሩ። ቅዳሴን ሰዓት ቅዳሴ እያደረጉ መግሪብ ሶላት ደረሰ። ያሁኑ ወቅት ሶላት አዛን ተደረገ። በዚህኛው መስጊድ ሙስሊሞች ሰገዱ ነብዩ እየመሩ። ወደ ሌላን ክርስቲያኖች ያ እንግዲህ በአንዱ ጥግ ሙስሊሞች ሰገዱ፣ በአንዱ ጥግ ክርስቲያኖች ሰገዱ። መስጊድ ውስጥ መስጊድ አልነበዋያ ነው እንግዲህ በስመ አብ ይላል ነው ሆስቱ ማለት ነው። በስመ አብ በቃ በሱ ቤት እኮ በጣም መደነቁ ነው። በስመ አብ ይሄን በእናንተ አመለካከት በእናንተ መለኪያ እንደ ነውር ያያችሁ ይመስለኛል። ግን የእሳቸውን ስብዕናና የእሳቸውን ዲሞክራሲ የሚያሳይ ነው ይሄ። ምክንያቱም ለክርስቲያኖቹም እምነታቸውን እንዳምኑ የፈቀዱ ብቸኛ ነብይ ቢሆኑ ረሱል ሰለላሁ ዐለይሂ ወሰለም ናቸው። አሁን መረጃውን ክፈተው እንዳሰገዱ ሳሂህ የሆነ መረጃ ክፈት እናሳየን። እንደቀደሱ አሳየን ማለት መረጃውን ክፈታው። ይሄንን ተረተረ አቡበከር ላይ ያመጣውን አይደለ እየነገርኩህ ያለሁት እሱ ነው። እሱ ተረተረት ነው፣ ውሸት ነው፣ መረጃ የለም። እሳቸው እኮ አልቀደሱም። እንዲቀድሱ ግን ፈቀዱላቸው ነው እኮ እያለ ያለው እኮ እንደፈቀዱ አምጣ ማስረጃው። አንተ ሲጀመር እኮ ኦሮሞ ስለሆንክ ማለት ነው የአማራ ክርስቲያኖችን አስከትለ ነው የምትመጣው። ኦሮሞን ባለፈው አንተ ኦሮሞ ስለሆን በጉድፈቻ በእንትን ነው የምታምነው። ምንድነው የሚባለው? በረቻ በአባ ገዳ ስለምታምን አሁን እዚህ መጥተህ ለቲክቶክ አበባ ለማግኘት ነው የምትመጣው። ስንት አረቂ ነው የጠጣው? አረቂያም የቆሻሻ ልጅ ያህያ ልጅ። ለተጠየቀው ጥያቄ መልስ ስሙ። የንማኛ ምን አባት አዳዚህ ትነዋረጣለህ? ነውራጣ ጀዝባ አንተ ጋር ሲጀምር ድንቆሮ ስለሆንክ እኮ የሚወያይም የለም። የከብት ልጅ ያህያ ልጅ ተናረህ ተቀምጠህ ደግሞ ስለሌላ ታወራለህ እንዴ? ሁሉ ጊዜ በምቀኝነት የተመሰረተ ሃይማኖት ነው ክርስትና። ቀደም ሲጀመር ማለት በክርስትና በምቀኝነት የተሞላ ነው። ስታነሳ ነው ሁሉ ጊዜ ነብዩ መሐመድን መውቀስ ምን አይነት ቆሻሻ የሆንክ ሰው ነው? ግን አንተ ትክክለኛ መወያየት ብትፈልግ ኖሮ በትክክል ታወራ ነበር። አንተ ሁሉ ጊዜ ጭንቅላቴ ከመቆሸሹ የተነሳ አንተ ረበል እንጂ ምን አይነት ጀዝባ ነው? ውይይት አይደለም የምትፈልገው አንተ ማሳሳትና ይወንም ሌሎችን እንትን ማለት ያልሆነ ጥያቄ ማምጣት። ምን አባህም ማታመጣ። በምቀኝነት የተመሰረተ ሃይማኖት ነው ክርስትና። በርግጥ አስረግጬ ነው የምነግርህ። መልሱ ነው። ቁርአን በአማርኛ እያስተማራችሁ ነው። ቁርአን እያነበበ ነው። መጀመሪያ ተቆሻሻ ንጻ፣ ታጠብ፣ ጌታህን ንጠብ። እሺ ቁርአን በአማርኛ ተቀምጠህ ቁርአን በአማርኛ አንድ ጀሪካን አረቂ እየጠጣህ አትለፍልፍ፣ እዛ አጨፍርብን። ምክንያቱም እንደ ትልቅ ሰው ማውራት ማውራት አለብህ። ቁርአን በአማርኛ እየተቀራ ነው። ቁርአን በአማርኛ ይላል። ክፍታ
ኦኬ አሁን መልሱን ትመልሳለህ። ሁሉ ጊዜ እኮ ነው ሁሉ ጊዜ ነብዩ መሐመድ መሳደብ መዘርጠጥ እንደዚህ ማለት ይሄ እንደዚህ ነው። ትክክለኛ መረጃ ያለ መረጃ እኮ ነው የሚያወራው። ደግሞ ያለ መረጃ ቁርአን በአማርኛ ሲቀራ እንደዚህ ነው። አያችሁ ያምራል። በዜማ አድርገው ደግሞ መተታችሁ አይደለ እንደኛ ተቀብለን ኢትዮጵያ ውስጥ አብረን ምን ነው መተታችሁ። መጀመሪያ መተታችሁን ተው። መተታሙ አይ በቃ ይበቃል። ምን ታዘባችሁ ከዚህ ወጣ? ምን ታዘባችሁ ከዚህ? ምን ታዘባችሁ ከዚህ? የታዘብነውን ባይዘዌ በተገላቢጦች ነው የተናገረው። ክርስትና በመቀኝነት የተመሰረተ ሃይማኖት ነው ያለው። ቁርአኑ በጠቅላላ ግን እስልምና በመቀኝነት ክርስቲያንና አይሁድን በመመቅኘት የተመሰረተ እንደሆነ ይናገራል። ሙሉ ለሙሉ እነዛ ክርስቲያኖች እንደዚህ ያደረጉ፣ እነዛ አይሁዶች እንደዚህ ያደረጉ አላህ ያጥፋቸው እያለ መሰረቱን ክርስትና ላይና አይሁድ ላይ መሰረቱን ያደረገው እስልምና ነው። ክርስትና ሲጀመር እስልምና እንዳለም አያውቅም፣ አይናገርም። አንድም ቦታ ላይ እስልምናን አያነሳም። ቁርአን ግን ሙሉ ለሙሉ ክርስቲያኖችና አይሁዶችን በመውቀስና እነሱን በመመቅኘት የጀመረ እምነት ነው። ይሄ በተቃራኒው ነው የተናገረው እና ያው መልስ ሲታጣ ስድብ ያለ ነው። እንደዛ ተሳርቦ ሄደ እንዳልከው እንግዲህ ምናልባት አረብኛ ወደ አማርኛ ሲፈታ ሊሆን ይችላል። እንደዛ ነውና ሙስሊሞች ባካችሁ አትሳደቡ። ራሳችሁን ሰው ይታዘባችሁ። አይተህ ከሆነ እኮ ምንም የሚያሳድብ ነገር እንትን የሚያስብልም ነገር ደግሞ እኮ አልተናገርንም እኮ። ምንድነው እሱ አለ ነው ምንድነው እሱ ያለው? እንደዛ ሲል እሺ ማስረጃውን ክፈተው ስለው መረጃ ማምጣት እንደማይችል ሲገባው በቃ ያለው አማራጭ ምንድነው? ቢያንስ ተሳድቤ ራሴን ላካክስ ከስር ያሉ ማሻአላ አላሁ አክበር የሚሉትን እነሱን በዚህ ላስደስታቸው። ነጋውን ይለቁታል። ሰራህለት ጀግና አላሁ አክበር የሚል ቪዲዮ ተለቆ ኮመንት ስሩ ላይ ታያላችሁ። እፎይን ሰራለት ገብቶ አዋረደው ጨመቀው ብለው ይለቁታል ማለት ነው። ያ አቡበከር ሐዲስ መሰለው እንዴ? እሱን ሰምቶ የሱ ድምጽ እንደ ሳሂ ወስዶት ነው መሰለኝ። አይ ቲንክ ልጁ እንደዛ ወስዶ ብዙ ሆኖ ካገባ ኡስታዝ አህመዲን ጀበል ከተናገረ፣ ኡስታዝ ያሲን ኑሩ ከተናገረ፣ ኡስታዝ አቡበከር ከተናገረ በቃ እነሱ ብዙ ስለሆኑ በቃ ሶስት ሲሆኑ በቃ እንደ ምስክር በሶስት ይጻናል አለና በቃ አቡበከር ተናግሮታል። በቃ ምንም እንኳን ውሸት ከእንትኑ ቁርአኑ ጋር የሚጋጭ ቢሆንም አላህ ምን አባቱ አላህ ቢዋሽም አላህን ብንክደውም ችግር የለውም። ሱራ 16:6 ላይ ተቂያ ስለምትቻል በቃ ላሽን በለው። ነብዩ ለአላህ አይታዘዝም ነበር። መስጊድ ውስጥ እኮ መጣችሁ መቀደስ፣ ጸሎት ማድረግ፣ ማስቀደስ ትችላላችሁ። አላህ ጣዖት ነው እያላችሁ መስበክ እንትን ማለት ትችላላችሁ። መስጊድ ውስጥ አላህ ጣዖት ነው መሐመድ ሐሰተኛ ነው ማለት ትችላላችሁ። ለምን አሁንም ታዲያ እየገባን አንዋር መስጊድ ውስጥ አናስቀድስም? እችን ተረተረታችሁን ነብዩ ካደረገው የነብዩን ሱና ተከተሉ የለ ክርስቲያኖች መስጊድ ውስጥ እየገቡ አላህ ጣዖት ነው እንዲሉ ከፈቀደላችሁ ለእኛም ፍቀዱልና አንዋር መስጊድ ገብተን አላህ ጣዖት ነው እንበል። አላህ ምንም እንኳን መስጊድ ውስጥ እኔ ብቻ ነኝ መወሳት ያለብኝ አማኝ ያልሆነ መስጊድ ውስጥ እንዳይገባ ቢልም ማለትም መስጊድ ውስጥ አማኝ ያልሆነ እርኩሶች ናቸው እንዳይቀርቡ ቢልም አይ ነብያችን አድርጎታል። አላህን ክዶ ነብዩ ግን ፈቅዶታል ብላችኋልና ለምን እኔ እንደውም ደስ እያለኝ የት መስጊድ እንደሚሄድ ታውቃለህ ቢኒ? ያቺ ጥቁሯ ድንጋይ ያለችበት ነው። ሮጬ ሄጄ አናቷ ላይ ወጥቼ ነው እንደውም አላህ ጣዖት ነው ምለው። እዛማ እኮ ከላይ ተጽፏል ነን ክርስቲያን ተብሎ ክርስቲያን ያልሆኑ ሰዎች እዚህ መግባት አይችሉም ተብሎ መንገድ ላይ እንኳን መኪና እየነዳ በዛ ማለፍ አይቻልም። ሪያሊቲው እንደዛ ነው። እንዳሉት ግን ቢቻል ካባ ውስጥ ሄደን እንግዲህ እዛ ቅዳሴ አድርገን የክርስቶስ ስጋና ደም ፈትተን ክርስቲያኖችን አቁርበን እንመለሳለን ከፈቀዱልን። አስበዋል ግን ክርስቶስ ቅዱስ ጳውሎስን ወንጌል እንትን ስታነብዛ ክርስቶስ እንደተሰቀለ ማያምን በስጋ እንደመጣ ማያምኑ የተረገሙ ናቸው ስትል አሜን ሲል ሙሐመድ ሙስሊሞቹ ደስ ሲላቸው
ሙሐመድ ሐሰተኛ ነብይ ነው ስትል በቃ እልል ሲሉ ሙስሊሞች ቀጥሉ፣ በጣም አሪፍ እየሰራችሁ ነው ብለው መስጊዱን ሲፈቅዱልን፣ ወንድሞቼ እምነት በውሸት አይጸናም። እምነት በእውነት ላይ ቆመ እንጂ ሰዎችን በማታለል ላይ አይገነባም፣ አይመሰረትም። ፖለቲካ አይደለም እምነት። ኡስታዞቹ ክርስቲያኖችን እንዴትም ብለን አጭበርብረን ክርስቲያኖችን አታለን ነብያችን ተወዳጅ አድርገን እንሳለው ነው። እስጉድ ተስማማንኛ። እናንተ ያላችሁት እንዳላችሁ ናችሁ። ትክክል ናችሁ። በቃ ነብያችሁ ቤተክርስቲያን መስጊድ ውስጥ እንዲቀደስ ይፈቅዳል። በቃ ተስማምተናል። ደስ ብሎናል። እንደው ነብያችሁ በጣም አዛኝ ከመሆኑ የተነሳ መስጊድ ውስጥ እንዲቀደስ ይፈቅዳል። ለእኛ ለክርስቲያኖች መስጊድ ውስጥ ሄደን እንድንቀደስ ፈቅዷል። አላህ ግን በፍጹም እንኳን መቅረብ አትችሉ ምርኩሶች ናችሁ ብሎን ነበረ። አላህ ክፉ ነው፣ ነብያችሁ ደግ ነው። አላህ ምቀኛ ነው፣ ነብያችሁ ግን የዋህ ነው። ትሁት አዛኝ ስለሆነ መስጊድ ውስጥ እንዲቀድሱ ፈቀደ ብሎ ነው የለ። አላህ ደግሞ ምን ብሏል? ከኔ ውጪ መስጊድ ውስጥ ማንም መመለክ የለበትም ብሏል። መመለክ ብቻ አይደለም፣ አጋሪዎች እርኩስ ናቸው አይቅረቡ ብሏል። አላህ ለእኛ ለክርስቲያኖች ክፉ ምቀኛ ነው። መሐመድ ደግሞ ትሁት አዛኝ ደግ ነው ስላላችሁ ምን አደረገ? መስጊድ ውስጥ እንዲቀደስ አደረገ። እናንተ ደግሞ ማንን ነው የምትከተሉት? ከአላህና ከመሐመድን ትክክለኛው አምላካችሁ ማን ይሆናል? አሁን አላህ አይቻልም መስጊድ ውስጥ መቀደስ ብሏል። አላህ እግር ብለህ ላሽበል። መሐመድ ያለው ነው ትክክል። መሐመድ ፈቅዷል። ምን እንዲቀደስ ፈቅዷል፣ እንዲቀደስም አድርጓል። የናጃን ክርስቲያኖችን መሐመድ ፈቅዷል። ስለዚህ መሐመድ ትክክል ነው። ተስማምተናል። አላህ ያላዘዘውን አላህ ቢከለክልም አላህ ከመሐመድ አይበልጥምና የአላህ ጌታው መሐመድ ነውና አላህን የፈጠረው ራሱ መሐመድ ነውና አላህን ለሰው ያስተዋወቀው ራሱ አላህ መሐመድ ነውና አላህን ሰርቶ ቀምሮ ለናንተ አምላክ ነው ብሎ የሰጣችሁ መሐመድ ነውና እስልምናን ፈጥሮ ታሪኮችን ቀነጫጭቦ ያመጣው መሐመድ ነውና አላህን ሽታውንም አታውቁትምና ታላህ ይልቅ የመሐመድ ትእዛዝ ተደማጭ ተሰሚ ነውና እናንተ ካላህ ይልቅ መሐመድ ይሻላችኋልና ኡስታዞቻችሁ አልተሳሳቱም። ምክንያቱም ኡስታዞቻችሁ ቀጥፈዋል መሐመድ አላደረገም ካላችሁ ደግሞ እነ ኡስታዝ አህመዲን ጀበል፣ እነ ኡስታዝ ያሲን ኑሩ፣ እነ ኡስታዝ አቡበከር ገሃነም ይገባሉና እነሱን ገሃነም ከምከቷቸው እነሱ ትክክል ናቸው በሉን፣ መሐመድ ትክክል ነው በሉን፣ አላህን ጣሉት። ተስማምተናል። እቺ ነገር አሪፍ ነች አለ። በእርግጥ ቆንጆ ትንታኔ ነው። በዛ ላይ ደግሞ ሙስሊሞችን በጣም ደግ የሆኑ ነው። በተለይ በአሁኑ ሰዓት ላይ ያሉት እንኳን ለእኛ ለነ ቢዮንሴም በፒኪኒ እንዲጨፍሩ እዛ ካባው ላይ ስለፈቀዱ ምናልባት ሊፈቅዱልን ይችላሉ። እንግዲህ ተስፋ እናደርጋለን። ችግር የለ። አሁን ላይ ችግር ያለ አይመስለኝም ካባው